ይኸውላችሁ እኔ አንድ ነገር ልንገራችሁ በተለይ ላይ ያሉ ሰዎች ናቸው አሁን በጣም የፈላባቸው እግዚአብሔር ነው ማለት ትልልቆቹ ኖ እንደዚህ አበልኝ እሺ የትኛውን በካሎራውን የትኛውን በስተት ትምህርት ተከሷል ካሎራውን በየትኛው ተግባሩ ተከሷል እነ ግሎሪ እነ ምናምን በየትኛው ነገራቸው ተከሳቸዋል እታች ያሉትም በየትኛው ነገራቸው ተከሳቸዋል ምን ብለው ሳሚን ብትለው የምትከስበት ነገር አለ ትምህርት ላይ ነው ሳት እነዚህ ምን ዜድም እነ ምናምን ብትላቸው ያነጋገር ክፍተት አለ ተብሎ ነው እየተሞገቱ ያሉት ኤፍንም ብትለው ያነጋገር ክፍተት አለ ተብሎ ነው ያልተለየ ምናምን የሚለው በዛ ነው እየተወቀሰ ያለው ሁሉም ብታያቸው የሆነ ነገር አለ እንደዛም ሆኖ ደግሞ ሲነጋገሩ አይፈልጉም በጣም ክፎች ናቸው ራሱ ኃይለኞች ናቸው እንዴ እኛ ቆይ እርስ በርስ አይመካከሩ እኛ ሊገስጹ ነው እንዴ ቆርጠሽ ላኪልኝ ቆይ ለማንም የሚያስገባብኝ ቆይ ማን ነው ቆርጠሽ ላኪልኝ የሚያስገባት ቆይ አረ በመድኃኒዓለም ተው እንዳለ እሷ ነካ አንተ እሷ ቤት ሄጃይቹ እንዳለ ነካ ታሰጣኛለች አንተ እኔ መቼ እንዳያየው ሰው ልኮልኝ በመድኃኒዓለም ውረጅልኝ ቆርጠሽ ላኪልኝ ነካ ዋናው አናት በመድኃኒዓለም እና ፖሎ ብቻ አንድ ጥያቄ ልጠይቅ ቆይ ኧረ ጥሩዬ በእናትሽ እኔ ቁርጤን ንገረኝ ትምህርቱ ይቀጥላል ወይስ ወደ ሌላ አጀንዳ ትሄዳለህ ኧረ ዛሬ ሌላ አጀንዳ ነው እንጂ ነገሩ ተነካክሶ የምን ትምህርት ነው ብለሽ ማቴዎስ 5 ላይ እኮ መጀመሪያ ወንድምን ቢበድል ይቅር በለው መሰዋዕትን ከመሳዋት በፊት ይላል ከትምህርት እኮ ይቅር መባባሉ ይቀርማል አይካሎ ትላንትና ምን መሰለህ ወንድማችን ኤርሚያስ አበበ ስለነገረ አሁን የሱን እንትን አታፍርስ ቃል ኪዳኑን ቤታችሁ ያስገባችሁ ሰዎችን የምታሰሩት ነገር ጥሩ አይደለም ምንም ቢሆን ሐሳባችሁ አይሳካም እናንተ መሰሎች ራታ ስጭኛለ ያገሬሽ ምን በቃታችሁን ካልወራው እንደዛ ከሆነ እሺ ማይ እሺ ጥሩ የእግዚአብሔር ባክሽ ትምህርት የለንም አሁን ትምህርት ጨርሰናል ዛሬ አይ እርቅም ከሆነ ስማማለሁ የእርቅም ፕሮግራም ካለ ደስ ይለኛል ችግር የለም ኧረ እኔ ቲክቶኩን እንዴት እንምራው አሁን እንዴት እናስተካክለው አሁን ትዝ ይላል ፕሮፌት ኡፋ በልታል የሰርግ ቤት ኡፋ የዛም ሆቴል ኡፋ በልተ ታውቃለህ አሁን እኮ ኡፋ የሆነ ትምህርት ሁላችንም በላና ሆዳችን እየተደፋል ያ ኡፋ ሲገባ ይጣፍጣል ለምሳሌ ተነካካል ገባ የምሬ ነው ፕሮፌት ኡፋ አሁን የካልቪንም ኡፋ ትበላለህ የጴንጤቆስጡንም የሉተራንም ኡፋ ትበላለህና ድብልቅልቅ ይላል ከዛ ምን ያደርጋል መሰለ ስተኛ ጤንነት አይሰማም ያ ነገር መውጣት አለበት የትኛውንም ጋዝ አይበትነውም ያ ነገር አሁን የሆነ ያለው ይሄ ነው አረቄስ ሜቢ ጂን የምትባለው እሷ ብትን ሊያረጋት ይችላል ጂኗ ስለዚህ አንተ ጂን ልትወዱ ማለት ነው እና የምሬ ነው ምን እኮ አሁን ይኸውልህ ምን ተደረገ መሰለህ ቃልዬና ኤፊ ዜዶ ጌርሳን ነው ግን እኔ አንድ ነገር ካልወራው ቆይ እውነቱ አንዴ ትምህርትን በትምህርት መመከት ይሄንን አሁን ደበኝነት አሁን ወይ ጸጸብ ያስመጣል ይሄ ነገር አይ ፍቅር ይበልጣል እያሉ እሺ አንደኛ ቆሮንቶስ 13 ይዛል አንድ ሰው ለጥፍልኝ አንደኛ ቆሮንቶስ 13 ስማ ይሄ ቆይ በእናትህ አንተ ደግሞ ጥቅስ እንደ ለጥፉልኝ አንዴ ፈልጌው ነው ይሄ ፍቅር ይበልጣል ይላል አንደኛ ቆሮንቶስ 13 ከታች ለጥፉልኝ ቀጥል ስማ አሁን እስካሁንም ችግር ያመጣው ዶክትሪን ቀነስ ፍቅር ጨመር ተብሎ ነው አሁን ሲወጣ ሁሉ ነገሯ ቀስቀስ ያለ ስትወጣ
ብጥብጡ የመጣውና ካልጠራ አይደፈርስም ካልደፈረስ አይጠራም። እኔ እሱን ነው እኮ የምለው እኮ ፕሮፌት ባይዘው እኔ ባይዘው የምለው ይሄ ነው የምለው። ካልቪኑም እንደ ካልቪነቱ ይቀጥል፣ ሉተራኑም እንደ ሉተራነቱ ይቀጥል፣ ጴንጤቆስጤውም እንደ ጴንጤቆስጤነቱ ይቀጥል ነው። እመነኝ እኔ አልምረውም። እያንዳንዱ እግዚአብሔር ምስክሬ ነው። እኔ አልምረውም። የእውነት ነው የምልህ። ከተነሳ እኔ አልምረውም። የራሴን እነዚህ የራሴን ስልህ ለእግዚአብሔር የተለዩ ነቢያቶች አሉ። እግዚአብሔር ለይቶ ይሰጠኛሉ። እነሱን ይዤ ነው የምነሳው። ወገን ተረጋጉ። በመድኃኒዓለም ተረጋጉ። እንዴ የሚሰማን ህዝብ አለ። ተው። በተለይ ላይ ያላችሁ ሰዎች ቆይ በመድኃኒዓለም አልሰማም እንዴ? ኧረ በደንብ ነው የምትሰማው። እኔ ልክ ነው የሚሉት እኮ ካልሆነ እኮ የሆነ ነገር ቢሽት እንደዚህ ነው እንዴ? እኔ እንደዚህ እኮ አልተረዳሁትም። እንደዚህ መስሎኝ ነበር። ስህተት ነው፣ ይቅር በሉኝ። በቃ ትምህርት በትምህርት እኮ ይስተካከላል ፕሮፌት። ለዚህ ነው ጥቅስ የጠቀስኩልህ። ወንድሞች ሆይ ከእናንተ ብዙዎቹ አስተማሪዎቹ አይሆኑ። ብዙዎቹ አየህ፣ እዚህ ጋር ያለነው ሁላችንም አስተማሪዎች አይደለንም ማለት ነው። እኔም አንተም ሌላው አስተማሪዎች አይደለንም ማለት ነው። የባሰውን ፍርድ እንቀበላለን። ካሎሮ ይቀበላል፣ የባሰውን ፍርድ ይቀበላል። ስማ ቆይ ስመና ላስተምርበት ነው ባይዘዌ በዚህ ሰዓት ኤፊ ከፍቶ ይኸውልህ፣ አንተም ከፍታል። ኤፊ ከፍቶ የነገረ ሁሉ ተማሪዎች አስቸገሩኝ ብሎ ከፍቷል። የነገረ ሁሉ ኮሌጅ ተማሪዎች አስቸገሩኝ። እኔ እኮ ዘንድሮ ባይ ዘ ዌይ ፕሮፌት እኔ እዚህ ቲክቶክ ላይ ከመጣሁ ነው መሬት ላይ ያለው ቲክቶክ ላይ ያለው ነገር ማናቀውን ነገር ነው እኮ እያመጡ ያለው እኮ ማናቀውን ነገር ማነው የሚያመጡት? እነዚህ ቴዎሎጂያን እንደ ማይነሳ ነገሮች ናቸው እኮ እያነሱ ያመጡት። እኔ አላቆም ጌታን ስቀበል እኔ አላቆም። በቃ እንዴ ለመለኮቱ ሰግዳለ፣ ለሰውነቱ ሰግዳለ። መለኮቱን አስቀምጦት መጥቶ ነበር፣ የሆነ ቦታ አስቀምጦት ነበር። ምድር ላይ ሲመላለስ ደግሞ መለኮትነቱን አልተጠቀመም። ምን ሰውነቱን ነው። እንደዚህ አይነት ትምህርቶችን ያው እንግዳ ናቸው ለኔ እኮ። ለዚህ ነው እኮ ኡፋ የሆነ ትምህርት ነው እኮ የምልህ። ያም ይመጣና የፊም ደግሞ ይመጣና ግራ ያጋባል። ለምን የተለየ አልተለያየ ብሎ ያመጣልሃል። ይሄም ኡፋ ነው ለኔ። ለምንድን ነው የተለየ አልተለየ የሚለኝ? አይመለከተኝም እኮ ወገን። እኔ አሁን ማቆም ስላሴ ለምንድን ነው ሁሉም ሰላም ይሆናል። አሁን ኡፋው ከተጣራ ሁሉም ሰላም ይሆናል። ምን ለምን መሰለህ? አሁን ትምህርት ሁሉም ቦታ እየተከፈተ ነው። ትምህርትን በትምህርት ነው የሚስተካከለው። ወንድሜ ማን ነው ይሄ? ማን ነው እንትና ትንሹ ማን ነው ይሄ? የኦርቶዶክሱ ልጅ ማን ነው? ሰባብረን አስቀምጠናቸዋል ያለው ማን ነው? ይሰባብረውና መድኃኒዓለም እስኪ ስሙ አዳም የሚሉ ሰውዬ እንግዲህ በመድኃኒዓለም ፕሮፌት እኛ ፕሮቴስታንት ውስጥ አበየነ ሰውዬ ገመድ አፍ ማን ያስገባብኝ? በእናትህ አታስገቡብኝ። አቡ ሉተራን አይደል እንዴ? ትወስድልና ሆዱ ያብጣል። ልክ ካሻኮር እንዳለበት በሽተኛ ሆድ ሲያብጥ ካሻኮር ያለበት በሽተኛ ነው የምትመስለው። ችግሩ ይሄ ነው ፕሮፌት። ስለዚህ ምንድነው ማድረግ ያለብን? አንድ አይነት ትምህርት አለን። አንድ አይነት ትምህርት እንዴት እንለየው? አንድ አይነት ትምህርት አባቶች የማንን ነው የሚደግፉት? የቃልየን ትምህርት ነው ወይስ የኤፊን ትምህርት ነው አብዛኛው የሚደግፈው? መጽሐፍ ቆይ ላውራ በእናትህ። አንዴ መሀል አትግባብኝ። እሺ ቃልያ አስተምሯል አይደል? ኤፊም አስተምሯል አይደል? እሺ የእምነታችን ጀማሪና ፈጻሚ ኢየሱስ ክርስቶስ ያስተማረው ትምህርት አለ። 12ቱ ሐዋርያት ያስተማሩት አለ። የኤፊ ትምህርት ወደ ማን ያዘነብላል? የቃልየ ትምህርት ወደ ማን ያዘነብላል? ይሄ ካላስማማን ደግሞ የቀደሙ አባቶች ለየትኛው ትምህርት ቅርብ ናቸው? ይበልጡኑ ለየትኛው ትምህርት ቅርብ ናቸው ብሎ እኮ መፍታት እኮ ይቻላል።
ትመጣና ይሄን ሁሉ ትምህርት አስተምሮ ኤፊ ቃልዬን ጠይቀዋለሁ እንዴ ኤፊን አርዮስ ያስብለዋል ወይ ያስወግዟል ስራ አያስወግዞም ይላል። ያኛውም ኤፊንም ደግሞ መጥቼ ባህሪ ለአካል የሚሰጡ ሰዎች ወይ ምንድነው ፍቃድን ለባህሪ የሚሰጡ ሰዎች ያስወግዛቸዋል ኤሬሲ ያስብላቸዋል ሲል አያስብልም። ካዳ ተውጣ እንደዛ ቆሩ ኤሬሲ ካላስባለ ወይ ለአካልኛ አንዱ ለአካልስ ወይ አንዱ ለባህሪስት እዚህ በመዳን ያለ በቃ ሄረሲ ካልተባለ ቢተውስ እሺ የሚያስወግዝ ከቤተክርስቲያን የሚያስወጣ ድነትን የሚነካ ከሆነ ደግሞ እንወቀው። አንኩ ግልጽ ሁሉም እኮ ይፈራራል እኮ ባይዘው እንደዛ ነው እየሆነ ያለው ወገኖች፣ እንደዛ ነው እየሆነ ያለው። ቀጥልሲ አባቢ ኖ ምን መሰለህ፣ በተለይ ከነሱ ይበልጥ ደግሞ ኮሜንታተሮች ናቸው በጣም ህዝቡን እያፋጁት ያሉት። ከታች የሚጽፉ ሰዎች አንዱን ደግፈው አንዱን መንቀፍ፣ አንዱን ደግፈው አንዱን መሳደብ ምናምን ሁሉ ቦታ ቅድም ታያለህ። አስቼ ቤት ስንት ነገር ሲጻፍ እንደነበረ ከታች። አሁን ኤፋ ቤት ብትሄድ እንደዛው። አሁን ይሄ ጆን ዳንኤል የሚባል አለ እዚህ ታች ላይ ዙ 23ን አስገባው። እሺ ዙ 23ን አስገባው። ቆይ በእናትህ እስኪ አንተ እኔ ዳውራ ዋካ አፖስትል እና ከታች ምን ይላል? ቅድም የነገረ ሁሉ ኮሌጅ ተማሪዎች አስቸገረኝ ሲል ከታች የወንበር ነጠቃው አልተሳካም ብሏል። ወንበር ነጠቃው አልተሳካም። ረበመዳን ያለ እኔ በቃ አንተ እኔ ስሙ እኔ አንድ ነገር ልንገራችሁ ወገን፣ እኔ ወገኖች በተለይ በኢየሱስ ክርስቶስ አምናችሁ የዳናችሁ አንድ በውስጥ የሚጽፍልኝ ሰው አለ። ነካ ተወሱን አልነግርህም። በቃ እኔ አቆይ አሁን ጊዜ ልሰጥተው ቶ ሰላም ናችሁ ካሎራው ስማ አንተ ጆን ረና ማን ነው የሚለኝ? ስማ ኤርሚያስ አበበ ነኝ። ቆይ አንዴ ወንድም ካሎራው ኤርሚያስ አበበ ነኝ። ሌላኛው አካውንቴ ነው። አሁኑ ቤትን ዝጋ፣ ትእዛዝ ነው። ባናት ተከተበት ካሎራው ምን መሰለህ ለያይዙክ ነው ከሱ ጋር ፋራነ እንደ አንተ ደግሞ አውቀው እኮ አይደል? ኧረ አይሱ ነው ያልኩት። ኧረ ጣጥ ኤርሚያስ ባይዘው የተናገረው ማነው? ኤርሚያስ የተናገረው ነገር ትክክል ነው። እኔ ምክርን እኮ የምቀበል ሰው ነኝ። የተናገረው ነገር ከክፋት አለ ማስቼ እኔ ማስቼን እኮ ሄጄ ተናግሬው አውቃለሁ እኮ። ማን ነው ዴቭ ገብቶ አስቼ ቤት በጣም የተሰማኝ ዴቭ ዝም ይሏል። ማነው ሉተር ማነው አስቼ ዝም ይሏል። ከጴንጤቆስጤ ብዙዎች ወደ ሉተራን እየፈለሱ ነው ሲል አስቼ ዝም አለ። በጣም ተናደድኩ የዛን ጊዜ። አሁን እንደዛ ንግግር እኔ ቤት ቢሆን ኖ ብዬ አስቆመዋለሁ። አስቼ እኮ በዝምታ እየተስማማ እኮ ነው። እዛ ጋር እኮ አስቼ ቤት ኤርሚያስ ገብቶ ሲረግጥ አልነበር እንዴ? አንድ ቀን ያን ሁሉ ማንን ረገጥ? የዛን ያስቆመውታ እኮ ማንን ፕሮፊት እንዴ? ሉተራኖችን ብትል ሪፎርምዶችን ብትል ሲረግጥ አልነበር? የሆነ ቀን አስቼ ቤት አሁን ተገለበጠ። አስቼ እኮ አሁን ተገልብጧል እኮ። ቆይ ዝም ብሎ ነበር ሲሰማ የነበረው። በቃ ይጨርስ ብሎ ወንድሜ። እኔ አንድ ነገር ልንገራችሁ። ከአንዳንድ ሰዎች እዚህ ካላችሁት ፍሮንት ላይ ካላችሁት በኑሮም በህይወትም በምልልስም ባይዘዌ አውጣልኛ ማን አስተማሪ እንደሚሆን እኔ ከአንዳንዶቻችሁ ይሻላል። ስሬስ እኔ ቴዎሎጂ ባልገባም እንደ ሌሎቹ አይምሮ ባያብጥም ነፍስዬ ግን የወፈረ ነው በእግዚአብሔር ቃል። ይሄን ልንገራችሁ እዚህ ያላችሁት ሁላችሁ። እኛ ከፊት ወጥተን አንናገር እንጂ በቴዎሎጂ ትምህርት ቤት አልለፍ እንጂ እንደነ ሳሚ እንደነ ቃልዬ እንደነ ምናምን ጭንቅላቴ ባያብጥም ግን መንፈሳዊ ነገሬ ልክ እንደ ጴጥሮስ ያበጠ ሰው እየተረዳኝ ነው። መንፈሳዊ ቃላት ነው የምናገር፣ መንፈሳዊ ቋንቋ ነው እየተናገርኩ ያለሁት። እየጠጠረብኝ ነው ትንሽ እንደ በሶ ጀላቲ። የበሶ ጀላቲ ታውቃለህ? ድሮ እኔ ስለማቅ የበሶ ጀላቲ እንሸጥ ነበር። ጭንቅላቱ ያብጣል የበሶ ጀላቲ፣ ከዛ ከወገቡ በታች ደግሞ ይከሳል። የኔ ሁለቱም የወፈሩ ናቸው እና ሁለቱም ባይዘዌ አሁን ስፖርት እየሰራው ነው። ባይዘዌ ቆይ ላሳይ። እኔ እጄ ብቻ አይደለም የሚወፈረው እግሬም ወፍሯል። በነጠላ ጫማ ነው እንዴ ስፖርት የምሰራው?
አዎ ይኸውልህ አሁን እየሰራሁ ነው የማወራው። ቤቴ ውስጥ ነው። እኔ እኮ ምን ቤቴ ውስጥ ጂም ያለኝ ሰው ነኝ። አንተ ደግሞ ምን እንደምታወራው? ቤቴ ውስጥ ጂም ያለኝ ሰው ነኝ። ሪላክስ እያደረኩ ዛሬ ረፍት ስለሆንኩ ምን ሆናል እና ስሰራ ግን የእጅ ብቻ አይደለም እሰራው የእግርም እሰራለሁ። ለምን ከላይ ካበጥኩኝ እግሬ ከከሳ ደግሞ አየህ እንትን ይሄ መቋቋም አልችልም። ሁለቱንም ማወፍራቸው የኔ ደግሞ በእግዚአብሔር ቃል ከታችም ከላይ ሞፍራለሁ። ህይወቴ ይመሰክራል ስለ አንደኛው መስፈርቱ የአንድ ሚስት ባል የሆነ ነው አይደል? ምንድነው ምን መሾም የሚፈልግ ሰው ቢኖር መጀመሪያ ትዳሩ የሚመራ ስነ ምግባር ያለው የልጆች አባት የሆነ እሺ፣ ሌላስ የአንድ ሚስት ባል የሆነ አለቀ። ተሳዳቢ ነው ማስተማር ያለብህ እኮ እንጂ ስለመጽሐፍ ቆይ ለዚህ ነው እኮ ወንድሞቼ ከናንተ ብዙ አሁን እኮ ሁሉም እኮ አስተማሪ ሆኖ ነው እኮ ወንድሞቼ ከናንተ ብዙዎቹ አስተማሪ አይሆኑ የባሰውን ፍርድ ይቀበላል ታውቃላችሁና ይልና ከመርከብ ጋር እያያዘ ከመሪ ጋር እያያዘ ህዝብ መርከብ ላይ እንደተጫነ ያን አስተማሪው መሪውን እንደሚዘውረው አሁን እኮ እየተዘወርን ነው። በማ እየተዘወርን ነው? በእነዚህ ከፊት ካሉ ሰዎች እየተዘወርን ነው። እኔ ዛሬ ላነቃው የምሬ ነው ላንቃችሁ 100 ምናምን ሰዎች ማንንም አይዘውረን እንዴ። እሺን ምንድነው ያዕቆብ 3ን ጨርሳችሁ አንብቡ። ለምን መሰለህ ይሄ መሪ ያዘው ሰውዬ አስተማሪ የተባለው ሰውዬ ሳሚ ላይ ከተጫንክ ሳሚ ወደ ጉርጓድ ሊገለብጥ ይችላል። ኤፍ ላይም ከተጫንክ እንደዛው። እዚህ ከፊት ያሉ ሰዎች ቢያንስ 200 300 ሰው የሚሰማቸው ሰዎች አሁን በቃ ስራዬንም አሁን ምንድነው ሆሊዴይ ሞልቻለሁ። ከስራ ጋር አልተመቸኝም ነበር። ሆሊዴይ ስለሞላው ቀጥታ ተከታታይ ትምህርት ስላሴን በተመለከተ የአምላክ እናት ትባላለች አትባልም በተመለከተ ፍቃድን በተመለከተ በምድር ላይ ሲመላለስ ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ ቅድመ ዓለም ከአብ የተወለደው ድህረ ዓለም ከእመቤታችን ከድንግል ማርያም የተወለደው አሁን እሱን ማስተማር አለብኝ ወገን፣ እሱን ማስተማር አለብኝ። አለበለዚያ ይሄ ትምህርት ቤተክርስቲያን ከሌላት ውልቅ ብዬ ነው የምወጣው። ይሄን ትምህርት ካልያዘች ቤተክርስቲያን እንዴ ራሴ ላይ እየቀለድኩ ነው ማለት ነው። ወይ ደግሞ የራሴን ትምህርት ቀርጻለሁ እንጂ እንደ ናቲ ማነው ፓስተር ናቲ እንዴ ተሰቃየን እኮ ወገን። እንዴ ጤነኛ ምላቸው ሰዎች ናቸው እኮ ደንግጫለሁ እኮ ጤነኛ ምላቸው ወንጌልን ከነሱ ጋር ማራለው ብዬ ታች መማራቸው ሰዎች ትልቁ ስህተት ተሳስተው አየሁ። የኢየሱስ ክርስቶስ ላይ አምላክነቱ ላይ ካልተስማማ ይሄን ሰው ወንድሜ እንዴት እለዋለሁ እንዴ? ማዕበልን ጸጥ ያደረገ በምድር ሲመላለስ ኃጢአትን ሲያሰርይ የነበረ ከአብርሃም በፊት ነበርኩ የሚለው ከሶስቱ አካል አንዱ ቅዱስ የሆነው ቃል የዚህን አምላክነትን የክርስቶስን አምላክነት ካልተቀበሉ እውነትህን ነው። ኧረ ለሰከንድ ከአንተ ጋር ብረትም የለኝም ብራዘር። አሁን የሚበርድ ትምህርት ነው፣ ብርድ የሚያንቀጠቅጥ ትምህርት ታውቃላችሁ። ብድር ስለማውቃት አንተ ወገን መርምሩ
ጥቅስ ማወቅ እውቀት አይደለም። ባይዘዌ አሁን የተረዳሁት መሸምደድ እውቀት አይደለም። ጌታ ሆይ ሰውነት ሲባል ምን ማለት እንደሆነ፣ ባህሪ ሲባል ምን ማለት እንደሆነ፣ መለኮት ሲባል ምን እንዴ! ይሄን የማያውቅ ምን ሆነ ካለው ካልወራው ረቀልዶ ነው እኮ ክርስትና። አባቶች በአንበሳ የተባሉለት እነ ጴጥሮስ ተዘግዝቀው የተሰቀሉለት ክርስትና በእኛ ዘመን እኮ ቀልድ አደረግ ነው። በቃ ትልቅ ምንፍቅና ይናገሩልና ቪው ነው ይላል። እሺ ይሁን፣ ሐዋርያት የለም አለ ቪው ይሁን፣ ችግር የለውም። ነብይ አለ የለም ይሁን፣ ልሳን የለም አለ ቪው ይሁን። ሌላ ምንድን ነው? ቪውን በለው። ድነት ይጠፋል አይጠፋም፣ ቪው ይሁን። እሺ በቃ ኢትስ ማይ ታይም የተባልከውና አንተ አሸባሪ ሼር አድርጉለት። ጭራሽ መለኮት እንዴት ነው ያደገው? በሰውና በእግዚአብሔር ፊት አደገ የሚለውን መለኮትም አብሮ አድጓል ወይ? አሁን በእንደዚህ አይነት ሰዎች ነው እንግዲህ የምንመር። መለኮት ይወለዳል እንዳይወለድ፣ መለኮት ያድጋል እንዳያድግ፣ ወዴት ነው የሚያድገው? መለኮት ወዴት ነው የሚያድገው? ማን ይሄን ሰውዬ ደግሞ ማን ዮናታን ማን ያስገባብኝ? ውረድልኝ አንተ ጠላቴ ውረድ። ለዛ ስሞ ልጨኝ የነበርክ ሰው እግዚአብሔር ምሕረት ያድርግልህ። ባይዘው ጓደኛዬ ነበር። አይገርማችሁ? አሁን ሳልፈምስ በፊት አብረን ስንት ችግር አልፈን ነበር። አሁን በመፈመስ የተናደው በመድኃኒዓለም አብረን በልተን አብረን ጠጥተን ስንት ነገር አሳልፈን። አንዳንዴ እኮ ሰው እኮ ምቀኛ ነው። ባይዘው ለምን አገኘ ብሎ ይጣላል እኮ። ለምን አገኘ? ለምን ታዋቂ ሆንክ? ለምን ተወደድክ በዚህ ፊት? እኔ ብዙ ዓመት እዚህ ቆይቼ ወንጌል ሳስተምር አንተ ባጭር ጊዜ ለምን እውቅና አገኘ? ዮናታ እንዴት ወንድም ላይ እንደዚህ አይነት ጥላቻ ይኖራል? እንዴት ኧረ በስመ አብ! ኧረ ኖ ሞር ፕሮፌት ኢትስ ማይ ታይም ነው የተባለው። ነካ አንተ ምን እንጉልፋት የሆነ ሰው ነው ነካ እባክህ። እንዴ እንጉልፋት የሆነ ሰው አሁን አንተ ደግሞ በእናትህ አንተ እኮ እኔም ብትሰማ እኮ እስካሁን እኮ ፓስተር ሆነ ነበረ። ግን እኔ ሰው የምትገጥመን ባለፈው ስል እንዳትናገረው አልከኝ። አታልለኝ አንተ ኢየሱስ ክርስቶስ ተሳለቀ እኮ አይገርምም እንዴ? እኔ እኮ ድሮም አውቀው እኮ አንተ ይሄ ነገር ይሄ በሽታ እየገባ ነው ማለት ነው። አየህ ይሄ በሽታ አሁን መሰለህ ፕሮፌት አንዳንዴ ቤት ውስጥ ፍሩት ምናምን ወይ ድንች ወይ ምናምን አንድ ራስ ታስቀምጥ እኮ አንዷ ከጎኑ ከተበላሸ ሌላውን ያበላሻል። ታውቃለህ? ያን ሪሙቭ ካላረከው ይነካካል። እዛኛው ጋር ሄድና ያኛውን ያበላሸዋል፣ እዛ ጋር ሄድና ያኛውን ያበላሻል። አሁን እንደዚህ አይነት ሰዎችን ሪሙቭ ማድረግ በቃ አውጥቶ መጣል ነው ያለብን። ከባድ ሰዎች ናቸው ያሉት። እኔ እኮ ብነግራችሁ አሰሙኝም። እኔን ልክ እንደ ገፊ እነዚህ ሰዎች ተለመሳስሎ ምናምን ትለኛለህ። ነግረኸኝ ነበር እንዴ? ስለዚህ ስማይታ ታዲያ ነገር ደግሞ ከጎን ያለ ወንድም የሚባለው ሰውዬ ቀይ የክርስቶስን መስቀል ያደረገው ሰው አሁን የክርስቶስን ያውቋል ወይ የወንበዴው መስቀል ይሆናል ያደረገው እንጂ ከጎን ያለው አንዳንዴ ባይዘው ሁሉም እናቴ ትሙት ነው። ሁሉም የክርስቶስን መስቀል የተሸከመ እንዳይመስላችሁ የወንበዴውንም መስቀል ያዛል። አገልጋይ ዘሪውን ራሱ እንደዛ ነው ብሏል ሲጠየቅ። እና በዚህ ነገር ውስጥ ነብይ ብለህ መምጣት ራሱ ደስ የሚል ነው።
እኔው ምን አጠፋውና ነው እኔ ሰላም ብያለሁ። ስላጣው ዛሬ በእውነት ካለው አጥቼ ፈልጌ ሜሴጅ አስቀምጬ ተውኩኝ። ሰላም ነው ወይ? ኧረ ሰላም ይንሳህ በእናት ምን መድኃኒዓለም እንደው ሰላም ያንሳ። ዝም ብለህ ወይ ዘሪውን አግባባ። ኧረ በእናትህ ብዙ ነገር በመድኃኒዓለም በጣም ችግር ውስጥ ነኝ በመድኃኒዓለም። እንዴ እኛ አሁን ትምህርት እያጠራን እኮ መስፍን፣ አሁን በዚህ ሰዓት ይቀለዳል ሰው መንፍቆ እንዴ? ቤተክርስቲያን እኮ እንግዳ ትምህርት እየገባ ነው እኮ፣ ጸጉረ ልውጥ ትምህርት እየገባ ነው ቤተክርስቲያን ውስጥ እኮ። አሁን ዘሪሁን ይሄን ትምህርት ይዞ ነው ቤተክርስቲያን ውስጥ ያለው። ናቲ ይሄን ትምህርት ይዞ ነው ቤተክርስቲያን ውስጥ ያለው። እነ ወንድዬ ይሄን ትምህርት ይዞ ነው ቤተክርስቲያን ውስጥ እየገባ ያሉት እንዴ? ኧረ በመድኃኒዓለም ወንድዬ እኮ ቆይቷል እኮ ካለው ወንድዬ ቆይቷል። እናንተ አላወቃችሁም? እሱ ሰውዬ እኮ ቆይቷል። አንተ ከምትደንስና ከምትጨፍር ትምህርት ለምን አታስተምርም? መሪ አይደለ እንዴ? ትመራለህ ቤተክርስቲያን ማይክ ስትመራ ያለው ለምንድን ነው ትምህርት ማታ? እንግዲህ ነባር ነህ የቆየ ሰው ነህ። እኔ እኮ ትምህርት የላችሁም እንዴ ነው የሚገርመኝ ነገር። መዝሙር እኮ ከፍቶ መዘመር እኮ ይሄ እኔ በጣም የሚገርመኝ ነገር ነው። ይሄ እውቀት አይሆንም። እዛው በጸበላችሁ እኔ ወንድሜ አንተ ስለናፈቀኝ መጣሁኝ። በቃ ቻው። እንጉርፋቶ አስገቡልኝ ዘሪሁን የተባለውን ነብይ እስቲ አስገቡልኝ ወገን። ዘሪሁንን ወደ ላይ ሳውት እንዴ ኢየሱስ ክርስቶስን እንዴ መለኮት ከየት ጀምሮ ነው የሚያርገው? ብራዘር መለኮት ያርጋል እንዴ? እንዴ ቆኛ ኢየሱስ ክርስቶስ አምላክ ነው ስንል ማርያም ኢየሱስ እናት ወይ የአምላክ እናት ስንላት መለኮትን ወለደች እያልን ነው እንዴ? እንዴ እኔ ትላንት መጥቼ ልብለጣችሁ በመድኃኒዓለም አይ ካሉራው። ኧረ በስመ አብ። አሁን እኮ ነባሩን እኮ እየሳተ ያለው እኮ እነዚህም ባይዘው ይኸውልህ ጅራፍ ይዘህ ገብተህ ልክ ኢየሱስ ክርስቶስ ቤተ መቅደስ ውስጥ ገብቶ ጅራፉ እንዳነሳ ጅራፍ ማንሳት ነው ያለብህ። አሁን ከነዚህ ጋር እንዴ ኖሞር ሄኖክን ለምን አስገባብኝ? ይህን ሰው በእናትህ አንድነት የማይፈልግ ሰው ለምን እንደምታስገባብኝ? ይህን ሰው ኖሞር አህያው አባቶች ጠቅላላ መንፍቀው አለቁ እኮ። ምን እንዴት ልትሆን ነው? ትችላለህ እንዴ? ያው መመለስ ነው እንግዲህ። ከመነፈቁ እኛ ይህን ትምህርት ይዘው የሚቀጥሉ ከሆነ ቤተክርስቲያንን ጠይቃታለሁ። ይህ ትምህርት የማ ትምህርት ነው? ልክ ነው ይላል። ካልሆነ ዋኖቻችሁ እኮ መንፍቆ አለቁ እኮ። ዕብራውያን ወይ እነሱ እናስወጣለን ወይ ማነው ደግሞ ዕብራውያን 1:5 ማን ነው የፈተው? ቆይ ሲበና ርዕስ አታስቀይርብኝ በመድኃኒዓለም ርዕስ አታስቀይርብኝ። አሁን ኢስማይ ታይምን ሼር አድርጉለት። ወይ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለህ እንኳን የምትጸልየው ጸሎት እኮ አይደለም። ያው እያወቁ ነው የሚያደርጉት እንዴ ወገን። ግን ኃጢአት ማሰረዩ ብቻ በምድር ላይ አምላክነቱን እንደተገለጠ አያሳይም? ኃጢአት የሚያሰረይ እንዳሰረየ እንኳን እቺ ራሷ እኮ በቂ ናት እኮ። ኃጢአት ተሰርዮልሃል ሂድ ማለት እኮ ራሱ እንዴ ማነው ኃጢአት የሚያሰረየው ከአምላክ ውጪ? አይ እንደ ሀሳብ ግን ካልወራው ትምህርቱ ቀርቶ እንደ አንድነት ላይ ቢወራስ? ኧረ ወደዛ ምን ያደርጋል አንድነቱ ትምህርቱ ሳይኖር? ኧረ ወደዛ ምን ያደርጋል አንድነቱ? አንድነቱን እኮ ከሙስሊሙ ጋር አይ በቃ አንድነቱ ከሙስሊም ጋር እኮ አንድ ትሆናለህ እኮ። ምን ችግር አለው በማህበራዊ ነገር? እኮ ደስ ትሉኛላችሁ። እኔ እኮ እዚህ ቤት በየቀኑ ነው አዳዲስ ነገር የምትቀያየሩት። ኧረ አንዱ ደግሞ ፉትቦል የሚለው ካሎራው ሪስ ይዘህ መጣህ። ከኦርቶዶክስ ተልከህ ከሄኖክ ከነሞር እንዳትደግሞ በቃ አንብቤልሃለሁ እንዳትደግሞ። እሺ ብራዘር ከኦርቶዶክስ ተልእቼ ኦርቶዶክስ ፈረደባት። ከኦርቶዶክስ ተልከህ ከሄኖክ ከነሞር ተልከህ መጣህ። አይ በቃ አይቼዋለሁ። እሺ አትድገመው ብራዘር። ከደገምከው ቦልካለሁ። በቃ አደጋግም። እኛ ነበር እንደዛ የምንባለው።
አይችላለሁ። እሺ ፉትቦል አንተም እንደዛ ተባልክ። ወይኔ ወንድም በጣም የሚገርም ነው። ወይኔ ወንድም ርስ ተቀባይ ያደረጉኝ ተለካችሁ ይባላል። እኔ ግን አንድነቱ ትላንት ሄኖክ ካፈረሰው በኋላ ውጥንቅጡ በዝቶበታል ትንሽ። ጨረቃም እንደዚህ ደገመችው። ጨረቃም ካሎራው ርዕስ ይዘህ መጣ። ከኦርቶዶክስ ተልከ ከሄኖክ ተልከ ከኖሞ ረበበዳነ ይሄ ሰውዬ ልቦልክ በቃ እንዳትደግመው አንተ ፉትቦል በቃ አየሁልህ እኮ በቃ አሰማሁልህ እኮ በመድኃኒዓለም ኧረ እግዚአብሔርን ፍራ። አየሁልህ። አዎ ከኖሞርና ከማነው ከሄኖክ ርዕስ ይዤ መጣሁ። እንደዚሁም ከኦርቶዶክስ ያለ በቃ አዎ አልኩልህ። ከዚህ በላይ ምን ልበልሽ? አሞስዬና አባቢ ወይስ ተቃጠልኩ እኮ በመድኃኒዓለም ምን ውስጥ ኧረ እንግዳ መላጣ ትምህርት ፀጉረ መላጣ ትምህርት እየገባብን ነው ወገን። አሁን ምን ይሻላል ፕሮፌት? እንዴት እናድርገው? አይ ምንም እኮ አለባብሰው ቢያርሱ ባረም ይመለሱ ነው ትምህርት ይሰማል። ባይዘው ይላችሁ አንድ ነገር ልንገራችሁ። ቆይ አሁን ወንድም ዜድን ምናምን እነሱ እምነታቸውን እናውቃለን። ነገር ሳምነ ዜድን እምነታቸውን እናውቃለን። ብራዘር በቃላት በንግግር ብዛት ስህተት ሊኖር ይችላል። በቃላት ብዛት በአንዳንድ ነገር እና ስላሴ አማኝ እንደሆኑ የወልድን ስጉ ቃልን አምላክ መሆኑ እንደሚቀበል ስጉ ቃል ከማርያም እንደጠኔ ሰምቼዋለሁ። ዜድ ባዘወ ምንም አይነት ጥፋት የሌለበት ሰው ለምን እንደ ስላሴና አብራራ ብትለኝ እኮ አንዳንድ ቃል ልስት እኮ እችላለሁ። የአምላክና ማለትና መሳትና ቆይ እኔ አሁን እንደዛ ነገር ነው የማይጥለኝ። ቆይ አንዴ ስማኝ። ቆይ አንዴ መሳትና አቋም አድርጎ መናገር አንድ አይነት አይደለም። መሳት ኦኬ እዚህ ጋር ተሳስታል ሲባል ኦኬ ያ ትክክል ነው በቃ እዚህ ጋር ይሄኛው እንደዚህ ነበር ትክክል ነው ብሎ እንትንም ይላል። እሱ ይሄው ስንት ቀን ሞላ አሁን 2 ሳምንት አይሆነውም እንዴ? አቋም እኮ ነው በቃ አልቀይርም ብሎ ምን አለ? የአምላክ እናት አትባልም አላለም እኮ። የአምላክ እናት ትባላለች፣ ግን መጠበቂያ አደርጋለሁ አምላክን በስጋ ኧረ እኔ ጋር ዝም በል በእናትህ አንተ ኖ አትዋሽበት ወንድሜ ላይ አትዋሽበት። እሺ ቃልን ዝም በል ውሸት አትዋሽ። ነገ ደግሞ ትመጣና ትክክል ነበር ትለኛለህ። ቀጥ አብሽር በቃ ኖ ዜድ እንደ አንተ ዜድ እኮ ነው የበራለት ሰው ነው እኮ። ምን ሆነሃል እንዴ? ዜድን አሁን በስላሴ ትምህርት የሚቀሰው ሰው አለ እንዴ? ዜድ የሚከሰሰው እኮ አለ። ይኸው ዘጁሪስት የጌታ እናት ነን እንጂ የእግዚአብሔር እናት አትባልም ይላል። እንግዲህ አሁን እሱም ትክክል ነው በል እንግዲህ የኔ ወንድም ዘጁሪስት ጠበቃው አንተ ይኸው ዙ 23 ደግሞ ዋናው ደግሞ እሱ ደግሞ ሃይፐር ነው። ዙ 23 ደግሞ ዘጁሪስት እንደዚህ ነው የሚያምነው። አዎ የጌታ እናት ነው እንጂ የአምላክ እናት አትባልም ማለት እኮ። ያ የተወለደው አምላክ አይደለም ነው የሚለው። ስለዚህ እዛው እርስ በራሳችሁ ተሞጋገሩ። ኧረ ቆይ ኧረ ዘጁሪስ ቃለ ሕይወት ነው። ቆይ እንደዛ አይልም። አንተ ዘጁሪስ የሚሳንደርሳ ታርቀው የኔ ወንድም ዘጁሪስ ያውራ ነበር ካልሆነው አሁን እንት ቤት ነበረ። ምን አለ? አምላክን አልወለደችም እናት አትባልም። አንተ ሰው ተመርዝ ያስገባው እና እህትን በላት ምንም በላት። ቆይ እንትን አስገባው ነው ደልቀው እስኪ አይልም። እንደዛ ካለ በቃ ከኔ ጋር ተቆራረጠ። እስከዛሬስ እንዴ እንደዚህ አሁን ሞዴተር ሆኖ ወንድሜ ምለው ሰው አንድ አይነት ትምህርት አለ የምል ሰውዬ ቢያንስ እንዴ ምን ተው አይልም እንዴ? አስገቡት ሲ ወንድሜ ምን ጠይቀው እስኪ ቆይ አስገባው አንዴ አይልም። ምን ሆነሃል እንዴ? አይልም እንዴ? አስገቡት ሲያስገቡት እኔ ቤት ነበርኩ እየሰማሁት ነበረ እኮ። አምላክን በስጋ አልወለደችም ይላል ወይስ ምንድነው? ንገሩና። የአምላክ እናት አትባልም። እኔ እንጃ እንደዛ መሰለኝ። ላስገባውና ራሱ ይንገር የጌታ እናት እንጂ የአምላክ እናት አትባልም ይላል። እኔ ምን አገባኝ? እኔ እኮ ጤነኛ ነው። ስማ የጌታ እናትን ራሱ እኔ እውቀት ጨምሬ ግሪኩን አስፈታው። የእናት ቋንቋ ምንድነው? የጌታ እናት አምላክ ነው እዛ ላይ የሚለው በጣም የሚገርም ነው። ኖ ዘጁሪስት እስቲ ሚስ ሪፕሬዘንት አድርጋችሁኝ እያለ ነው። ይግባና ራሱ ይንገር በቃ። ና ባቢ እንደ ልጁንማ ኖ መርዙ ያስከተለ ማስገባው
አስገቡት አንዴ በእናታችሁ። ዙ 23 ማን ነው አስገባችሁ? ዙ 23 ሲተኩስ አደገኛ ነው። ዙ አንችለውም የምር። ኧረ ግባ። እኔ ፊት ማን ይቀርባል ብለህ ነው በዚህ ትምህርት? አስገቧቸው። ሲሶንም አስገቡት ወገን። ሲሶ ምን ይሰራል? ስልጣን እስኪ ካልወራው አይ ቆይ ኖ ሞር ምናልባት ካልወራው እዚህ ጋር የኔን ስም ያነሳችሁት ልጆች እኔ ያልኩትን እስኪ ሙሉ ጨርሳችሁ ንገሩ። አለዚያ ዛሬ ከእናንተ ጋር ተጣልቼ ነው እንጂ ኖ እንዳትጣላ። ቆይ እንዳትጣላና እኔ ልጠይቅህ። ኢየሱስ አላወራም። ማነው ሚውት አድርጉልን? ጨረቃ ሚውት አድርግልን። ትምህርት እንስራበበን፣ ትምህርት እናስተምርበት። እኛ ስንቱ ተበክሏል በመድኃኒዓለም። ኧረ በእናትህ ሲሳዩን ትምህርት ላይ ነን እኮ በመድኃኒዓለም። በትልቁ አድርገው ሲፏ ብልጭ ብሏል ይሄ ሰውዬ ደግሞ። ወይኔ ትራፊክ። ኦኬ እሺ። ዘጁሪስ አምላክን በስጋ ወለደች ወይ ደግሞ የአምላክ እናት ትላለህ? ቆይ ካልወራው ወይ አይ ጥያቄ ነው፣ በቃ ጥያቄ ነው። ዘጁሪስ አጭርና ግልጽ የሆነ ጥያቄ። ካልወራው ስራ ቦታ ነው። ሲሳይ ደግሞ ችግር አለበት። ይሄን የሚያክል ፊት እዚህ ጋር መተህ ትደቅንብናለህ። እኛ መንፈሳዊ ነገር የተማርነው። ቆይ አሁን እኔ ካልወራው ማታ ክፈትና በትክክል እነግራለሁ። ግን እነዚህ ሰዎች መጥቶ እኔን ሪፕሬዘንት አድርጎ በውሸት ሲያወሩ እኔ ያልኩትን እራሳቸው እኔ እየሰማሁ ሙሉ በሙሉ ይጨርሱ። አለዚያ ስሜን ማንሳታቸው በጣም አሳፋሪ። ልክ ነው። ጨርሱ። አንተ አንዱንም አኬያችን እድ ደገፍ ብለህ ቁጭ ብለሃል። ደገፍ ብለህ አኬ እድ ከባድ። ኧረ እኔው በመድኃኒዓለም ወዬ ጋሼ እንዴት ነው? ኧረ ሁሉ ሰላም አሸወይና ነው። እኛ ጋር ትምህርትም እያጠራን ነው፣ እያስተማርን ነው። ቶሎ ጨርሶ እኛ የምንመለስ እንጂ ደበረን፣ ሰለቸን መቀመጡ። እውነት ነው። ያስብላል። እንደ ፊት እራሱ አታይም እንደ ሞላ እኮ አለ እኮ አንተ። አክዬ ለምንድን ነው ግን ኤርሚያስ የሰጠን ዲቤት ማትቀበለው? አክዬ አይመልሳትም። እችል ኤርሚያስ ደግሞ ማን ነው? ኤርሚያስ እንትና ተናገር እውነቱ። ዲቤት እኮ ጠርቷል እኮ በመስቀሉ ዙሪያና በመስቀሉ ዙሪያና በታቦት ዙሪያ ዲቤት ጠርቶ ነበር። ለምን ዲቤት አታደርጉም? በመድኃኒዓለም እኛ የምንማርበት ከዚህ አጀንዳ የምንውጣ። አሁን መስቀልና ታቦት ማለት ምንድን ነው? የምን መስቀልና ታቦት ነው? በመስቀሉ ይኸውልህ፣ በመስቀል ዙሪያ ታቦቱ አክሱም ሲሆን አለ የለም ወይ በሚለው ነው። አዎ ያ የተሰረቀ ነው ምናምን በሚለው። እንዴት ነው ወይ ዲቤት እናድርግ እንደ እሱ ላይ ካልሆነ ምንም እኮ አልጨረሳላችሁ ያለው ነገር። ኧረ በመድኃኒዓለም እስኪ በቃ እስኪ ተቀበል አክዬ። ያምር አሁን ቤት ዘግቼ በመድኃኒዓለም አልሰማም እንዴ? እኔ 1 ሚሊዮን እንትን ስላለኝ አላፈምሰውም ማለት እኮ ይሄ። ኧረ ቆይ ፕሮፌቶ በመድኃኒዓለም ፕሮፌቶ በናደለ በሌላ ርዕሱ እንግባ። ኦኬ ልንገረው። ስንት ፎሎወር አለው? እኔም እኮ 2000 ፎሎወር ሆኖኝ እኮ 400 ሰው እያየኝ ነው እኮ አክዬ። አንተንማ ያያልና ታዲያ ችግር የለውም። እኔ አሁን ስለአንተ አይደለም የሚጠየቁ። እሱ ስንት ፎሎወር አለው ነው ያልኩት። አይ ኦኬ ደግሞ እባክህ እሺ በል ተቀበል። 400 ምናምን እሺ 500 ይግባ በቃ 400 ሺህ ማለት አሪፍ ነው። በቃ ወይ የኔን ግማሽ 700 ሺህ ሲገባ እንዲህ ቤት እናደርጋለን። እንጂ ነሳ አታነሳትም ችግር የለውም። ሰማ የሆነ ጊዜ ላይ እኮ እኔ መጀመሪያ ወደዚህ ስመጣ እንደዛ ብሎኝ ነበረ። ይሄንን ጭዌ ካወቅሽው እኔ አክሊል ታዋቂ አይደለም አላፈምሰውም ምናምን ብሎኝ
አልወያየውም ብሎ ነው። አንተ በክፉ ክፉ አትመልሳስ። አንተ በክፉ አሁን ፈምታል አይ ክፉ አልሰራም። ትክክል ነው የሰራው። እኔም ዝም ብዬ ትክክል ለሰራ ብዬ እኮ ትንሽ ፎሎወሩን ከፍ ያድርግና አይ ስቀልር አሞሲ እንዴት ትላለህ? አይ እንደዛ ሳይሆን በትምህርት ላይ ማውራት ይቻላል። በምን በትምህርት ላይ እውቀት ካለ በእውቀት ነው። በትምህርት ላይ አሪፍ ነው። ይሄ ታቦተ ተብሎ ነው ወይስ የተሰረቀ ታቦት በመለው? ታቦተ ጽዮን አክሱም አለ የለም ሳይሆን ያው በእውቀት ላይ በትምህርት ላይ ይቻላል። እመጣለሁ በትምህርት ላይ ማለት ይቻላል። ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ ምናምን የመሳሰሉ እንደነዚህ አይነት ትምህርቶች ላይ መወያየት የሚችል ከሆነ ይቻላል። በታቦቱ ለምንድን ነው ማታወራው? ታቦተ ጽዮን አክሱም ቢኖር ባይኖር ደህንነታችን ላይ ምንም የሚጨምረው የሚቀንሰው ነገር ስለሌለ አለ ብላችኋል። አለ ስላላችሁ እንደሌላ አሳያችኋለሁ ነው እሱ ያለው። ያን ያህል አንገብጋቢ ጉዳይ አይደለም አለ። እኛ ምን ከደህንነታችን ጋር አይገናኝ። እኛ እኮ እየጠራን ያለ ነው እኮ የድህነት ጉዳይ ላይ ነው። ጸጋ ኖሞርና ሄኖክ ተው አትግቡ። ኖሞር አትግባ። ኖሞር ሄኖክም አትግባ። ቀጥል አሞስ ቀጥል። አንዴ ፕሊዝ ወጣ። እሺ ወጣ። የሰው ታሪክ በመስረቅ ታቦት ሊኖራችሁም አይችልም። እኔ አይሁዳዊ ነኝ። እሺ ከፈለክ ከኔ ጋር ድቤት ማድረግ ትችላለህ። አክብ በታሪክ አረኛ ነኝ ስለ ታቦትኛ እኔ ምንም አይሰራልኝም። በነገረ ክርስቶስ ይወያይ ከተወያይ እኔ በሁለት ብቻ መጽሐፈ ዜና ምዕራፍ 9 አንተ አይሁዳዊ ከሆንክ ታቦቱ መቼ ነው የተሰረቀባችሁ? አንተ ካሎሮ ቀጥሎ በቃ እናንተ ማታ ታቦቱ ተሰርቆብናል። ያለው መቼ ነው ታቦቱ የተሰረቀባችሁ? አልተሰረቀም። በቃ ካልተሰረቀ ዝም ብለህ አርፈህ ተቀመጣ። አንዴ ሚት አድርግሽ። ይሄ ነው ግን ጤነኛ ነገር ያሟል እኮ እኔ ነው በሽተኛ ሰው አልተሰረቀብንም ካለ ምንድን ነው ድቤት የምትጠራው? ለምንድን ነው ታርገው ፕሊሰር አረባት ሚውት አድርገው እባክህ። አይሁዳዊ ነኝ አልክ ተሰርቆብናል እያልክ ተሰርቆብናል እያልክ አንዴ ሄኖክ እባክህ እኔ ላስወርድ ነው ሄኖክ በቃ እንዴ አለ ታቦታችን አለ። አላገኛችሁ ይናገራው ኢትዮጵያ ይናገር ከፈለገ ቀጥል። አሞስ ተናገር በትልቁ ላድርግ። ቆይ ዲቤቱን ይቀበል። አንዴ ምንድነው ታቦቱን ሰርቀነዋል፣ ታቦቱን ወስደነዋል ካሉ ማስረጃ አምጡ። መቼ ወሰዱት? ሳባውያን ኢትዮጵያውያን ነች፣ ንግስተ ሳባ ማክዳ ኢትዮጵያዊ ነች ካሉ ማስረጃ አምጡ። መቼ ነገሰች ኢትዮጵያ ውስጥ? ኦኬ። ስለዚህ ሁለተኛ ዜና ምዕራፍ 9 እና ስለ ሳባ ከተነገረ ራሱ ሁለተኛ ዜና ምዕራፍ 9 እና አንደኛ ነገስት ምዕራፍ 10 በቃ አለቅ። ከዚያ ውጭ ኢትዮጵያውያኖች የምትለውን እችን ብቻ ቁጭ ማድረግ ይችላሉ። ስለዚህ ድቤቱን ተቀበል ሲባል አሁን እምነት ብቻ ጸጋ ብቻ አይደለም። መጀመሪያ ድቤቱን ተቀበል። በቃ ሰምቷል። እውነት ነው። እኔ ፌመስ አይደለም ትምህርት ላይ አሞሴ እኔ የምልህ አሞሴ ታቦቱ አልተሰረቀም ነው አይደለ? አልተሰረቀም፣ የላቸውም። የብሉይ ኪዳን ታቦት የላቸውም። እሱ ላይ ይወያዩ። እኔ ግን በኢትዮጵያ ማንም እንዲመጣብኝ አልፈልግም። እንደዚህ አይነት እንትን እዛው ራሳችሁን ቻሉ።
ኢትዮጵያ ደግሞ ሃይማኖታችን የተለያየ እንጂ ደግሞ ኖ ቆይ ምን አለ አሞስ እንደ የሰው ታቦት ካዳ ሰርቀ የሰው ታቦት የኔ ነው እንዳለ ነገር አርግተ ያሳዩን ታቦቱ ካለ እውነቱን ነው እኮ አሞስ የተናገረው እንደ አልተሰረቀ ማለት ታቦታችን አለ ማ አመለጡን እኮ እናንተ ነው እነሲሶ እኔ ባይዘው ስለ ታቦት ቢወይ ምን ይሰራልኛል ነው የብሉይ ኪዳን ታቦት እንዴ አንተ አይስራል ምን አገባል አንተ እኮ አይደለም እኮ አንተስ ምን በየጊዜው እያወጡ ምን ትምሉ ኖ ለታቦቱ እየሰገድን አይደል እንዴ ያ ታቦት እየወጣ ምን ሆነሃል ስለ አክሱም ስላለው ታቦት ነው የተባለው አንተ አክሱም ሄደህ ሰግደሃል በቃ ይመለከተና እንደዛ ያሉት ወንድሞች አይደለም ምን ይጨምርልሃል ይህ እንዴት አይጨምርም ምን ይጨምርልሃል ውሸት እንደሆነ ማለት ማጋለጥ አለብን አንተ ክርስቶስ ከጌታ ስጋ ደም አልነሳም እያለ አንደኛ ወንጀል ነው የታቦቱ ተሰርቆ እንኳን ከሆነ ወንጀል በቃ ኔታንያሁ ከአብይ ጋር ይነጋገር እንደሱ ወንጀል ከሆነ ፕሮፌት በመድኃኒዓለም አኬ ዲቤቱን ያለ መቀበል ነው በጣም በዚህ ነገር ላይ በመስቀሉ ጉዳይና እኔም አይቀበል ባይ ነኝ ምን አገባው በመድኃኒዓለም እንዴት አያገባው ምን የምትወራው ስንት ሂስቶሪካን አሉ ከነሱ ጋር ሄዶ ኤርሚያስም ከፈለገ ምን አገባው እሱ ሌብነት ነው የኢትዮጵያ ታሪክ እኮ በሃይማኖት አይደለም ተጽፎ የተቀመጠው በመጽሐፍ የታሪክ የጻፉት ጻፎች እኮ አሉ እኔ ላስወርድ ነው በቃ ወርድልሃለሁ አሞስ ቀጥል ይኸው ስድብ ነው ቀጥል እንደ ኢትዮጵያ ላይ ደግሞ ጭራሽ አሞስዬ የሚወረወሩ ነገር አለ ስድቦች ምንም እንትን እንዳይሸረሽርሽ በተለይ ሄኖክና አንተ ደነዘ ካሎራው የተባልክ አህያ ዝም ብለህ አትጩ እንዳይሸረሽሩ በቃ እንደዚህ ናቸው ጭራሽ ኢትዮጵያ ላይ ተነሳችሁ እንዴ ደግሞ ቆይ ኖ ሞር ተሰርቆብኛል የሚል ሰው ነው የከሰሰው አይደል ስለዚህ ማስረጃ ካላችሁ አንዴ ዝም በል አሞስ ያውራ በመድኃኒዓለም አሞስ ያውራ አሞስ ቀጥል አሞስዬ ቆይ ታቦት አለን እኛ ወስደነዋል ይላሉ አንዴ ሰርቀነዋል አንዴ ደግሞ ወስደነዋል ይላሉ ስለዚህ 2000 ዓመት ነው እንደዚህ እያሉ እያወሩ ያሉ ስለዚህ ይህን ነገር መጣችሁ ዲፋይን አድርጉ እውነት አድርጉት ሲባሉ ዝም ይሄ ጉዳይ አሁን ምንድን ነው ያለው ገብቶ ይሄ ጉዳይ ለኛ አስጨናቂ አይደለም ገብቷል ስለዚህ የአይሁድ መጽሐፍቶች እኮ ማገላበጥ ስለ ታቦት እኮ ምን ብለው ስለጻፉት ማገላበጥ ይቻላል ታቦቱ የት እንዳለ አይታወቅም ኦኬ ነብዩ ኤርሚያስ ደብቋታል በአይሁድ አስተምሮት ነብዩ ኤርሚያስ የሆነ ቦታ ደብቆታል ቆፍሮ ከምድር በታች ቀብሮታል ኤርሚያስን ጠይቀው እንጂ አኬን ለምንድን ነው የምትጠይቀው እንዴ ሄኖክ ኤርሚያስን ጠይቀው ኧረ ሄኖክ በመድኃኒዓለም ይጨርስ በመድኃኒዓለም ተው አንድ ሰውዬ በመድኃኒዓለም ለምን ሰዓት ማድረግ ግን ኤርሚያስ ሰውዬ ላስወርደው ነው የሰውዬ እባክህ ዝም በል ከብት የሆነ ሰውዬ እንደው ሲያስጠላ ቀጥል አሞስ ስለዚህ አሞስ ቀጥል እሺ በሁለተኛ ነገሥት ምዕራፍ 35 እና 36 ደግሞ ታቦቱ እንዳለ ያስታውቃል ኢዮስያስ የሚባል ታቦቱን እንዳስገባ ወደ ቤተ መቅደሱ ይሄን እኮ ማሳየት አይችሉም ገብቷል ታቦቱ ተወሰደበት ባለው ከኢትዮጵያ ጋር ጭራሽ አይገናኝም ስለዚህ አንድ ታቦት ነው የነበረው ያ ታቦት ደግሞ አሁን የት እንዳለ አይታወቅም ኢትዮጵያ ካለ አለ ከሚሉ መረጃ መቼ ወሰዳችሁት ከሚሉት ጋር ያሳዩን ነው እኛ ይሄ እንደ ቤት ተቀበሉ ሲባሉ አንቀበልም ምክንያቱም እውነታ ስላልሆነ ማለት ነው አለን ብለው ያወሩት እነሱ ታቦቱ ከኛ ጋር ነው ያለ ሽማግሌዎች ናቸው የሚጠብቁት ቢሉ እነሱ እኛ እኮ አላለን ስለዚህ በአዲስ ኪዳን ታቦት ምን ይሰራል በማይሰራ ነገር ግን አለን ካለው ግን ማሳየት አለባቸው ታቦቱ የት እንዳለ ኦኬ አሁን በአዲስ ኪዳን ላይ አሁን ታቦት ላይ አሁን አለን እንኳን ቢሉ ታቦት ላይ እግዚአብሔር ያድራል ሰው ላይ እንጂ የሚያድረው ይሄ ማያስኬድ ነገር ነው እና መጽሐፎቹም የአይሁድ መጽሐፍቶችም ከመጽሐፍ ቅዱስ ጽሑፎችንም በደንብ ማየት ያስፈልጋልና ዝም ብሎ አልቀበልም ካለ የለንም ካሉ ትክክል ናቸው ብዬ አምናለሁ አለን ካሉ ግን ማሳየት ይችላሉ የኔ ጥያቄ እሱ ነው ስለዚህ የምትሳደቡት እግዚአብሔር ጸጋ ያብዛላችሁ ይባራችሁ
አይሁድ ወንጌልን አይሰብክም የምትሉ ሰዎችም እግዚአብሔር ልቦና ይስጣችሁ። ተዋቸው በቃ። ተባረኩ። ኤኒዌይ እነሱ ጋር ባይዘዌ በዚህ ልክም እንዲህ ናቸው። ስድብ አትፍራ ሙሴ፣ እነሱ ይሳደቡ ችግር የለም። ግን እንዳልኩ አሁን እነሱ ናቄ በዚህ በኤድሚ በሰጣቸው ዲቤት ላይ አንዳቸው መልስ አልሰጡ። አንዳቸው አኬሜው ዳርዳሩን ይሄዳል። ካሎራው እኔ ጥያቄ ያለኝ ኤርሚያስ ነው የሰረቀው፣ ኤርሚያስ ጋር ነው ያለው እያለ ለምንድን ነው አኬን የምጠይቀው? ኤርሚያስ ሰረቀ ማለት አላለም። ኧረ አላልኩም። ኤርሚያስ ሰረቀው አላልኩም። ነብዩ ኤርሚያስ ጋር ነው ያለው እያልክ አይደል? ኧረ ነብዩ ኤርሚያስ ነው ያልኩት። ተምታታብህ። በታሪክ ቀጥልስ ማነህ? አንዴ ያጥራ፣ አንዴ አሞስ አንዴ ያጥራና ያወራል። ታወራለህ። ምን ይልክ አዳም የምትባለው እንኳን አንተ ስለ ታቦት ታወራ። ሀገር ከሆናችሁ ገና 60 ዓመታችሁ አይደል እንዴ? እንደ ሀገር አሁን እዛ ምን አስገባ? ቆይ በትምህርቱ ላይ ለምን አናወራም? ምን ትምህርት ነው? ምን ትምህርት ነው የሚያወራው? ታቦቱ እናንተ ጋር እንደምትሰጣችሁ ነው። ህዝቡን እያታለላችሁ ነው። ካሎራው ልንገርህ፣ እነሱ ሀገር ከሆኑ ገና 60 ዓመታቸው ነው። ሀገር እንኳን ከሆኑ እንኳን ታበል ሊኖራቸው ሀገር እንኳን ከሆኑ ገና 60 ዓመታቸው 100 ዓመት አልሞላቸውም። ቀላል እንደ ሀገር ከሆኑና ታቦት ሊኖራቸው እኛውን የሚያወራ እስራኤላዊ። ኧረ ሰው የሌለ ነገር አታውራ። ምን ሆነ? የምንድን ነው የምታወራው? 60 ዓመቱ 1950 ነው የተመሰረተችው። ተከራከረ 1950 ነው 60 ዓመታችሁ ትክዳለህ 60 ዓመታችሁ ነው። 60 ዓመታችሁ ነው አይደል? 60 ዓመታችሁ ነው። ሀገሩ ተሰርቋል እያልከን ነው እንደምንልክ ሀገራችሁ ሀገር ከሆኑ 100 አልሞላችሁም። እንኳንስ ታቦት ሀገራችሁም ተሰርቋል እያልክ ነው። ታዲያ የላችሁም ምንልክ ምኒልክ እንደዚህ አይነት በጣም እንደዚህ አይነት ነገር የምሬን ነው። ካሎራ ጌታ ምስክሬ የምሬን ነው። ጌታ ምስክሬ ታውሩ ሲባላቸው ነው ገና እውነት ማውራት ገና 100 ዓመታቸው አልሞላቸውም። 100 አልሞላቸውም። እንኳን ተወታው ሀገር አልሆንክም ገና በደንብ ሀገርነት በይጸና ገና አይዞህ ቻለው ችግር የለም። ውሃ ጠጣ። እሺ ውሃ ጠጣ። እንኳን ታቦት ይኖራችሁ የኦሪት ታቦት 100 ዓመት ነው ታሪካችሁ 100 ዓመት ነው። አይዞህ ቆይ የሚል በዳዊት ዘመን የነበረው ታቦት ነው 1948 የተመሰረተችው እስራኤል የምትባለው ሰው ነግሮህ ነው። የምን 1948 ነው የምታወራው? እንደገና እንትን እያደረጉበት ነው እንጂ አይደለም። እንደገና ሪከቨር ያደረጉበት ነው እንጂ 1948 ከዛ በፊት እስራኤል አልነበረችም። ከዛ በፊት አልነበረችም። ሀገር የሆኑት ገና በቀደም ተሰብስበው ሀገር የሆኑት የለም እንደ ሀገር አለ አንብ ትላለች። ከታች ለሚያለች ከዛ በፊት የነበረውን ፕሬዝዳንት ያላችሁም በቃ የለህም ሀገር እንኳን አልሆንኩም። ታቦት ሊኖር ከየት ያመጣል? ቆይ ስማኝ፣ ቆይ እስራኤል ሳትኖር ነበር በመሰረቅ የሰውን ታሪክ በመሰረቅ ጥልቅ አትበይ፣ ዝም በይ። አንቺም ማታውቂ በ1947 የት ነበረ እስራኤል የምትባል ሀገር ነበረች? በ1946 ነበረች ንገረኝ። በደንብ አስረዳለሁ። አሁን በደንብ ሚውት አድርግና በቃሽ፣ ሚውት አድርግ። ሚኒሊክ ሚውት አድርግ። በቃ አሁን እድሉ ስጠው፣ ባለቤቱ ቀጥል። ማንም ሚውት እንዳታነሱሽ። ቀጥል። ጥያቄ ካለ እንጠይቃለን። ኦኬ እሺ። 948 እንደ አዲስ ሀገር ሆናለች፣ እንደ አዲስ ተወልዳለች። ኦኬ ፔሬድ 4 ነጥብ። ከዛ በፊት ከክርስቶስ ልደት ክርስቶስ ወደ ከአባቱ በቀኝ ከተቀመጠ በኋላ በሰባ ኤዲ ደግሞ ፈርሳል። እንደገና ደግሞ እንደ ሀገር ተመስርተናል። በቃ አሁን እና ዋሾኝ ካሎራው ነው ዋሾኝ ጌታ ኢየሱስ ክርስቶስ በደንብ አድርጌ ልንገርህ። ካሎራው እየነገረ ነው። ቆይ እኔ ዋሾው በደንብ እንደ አዲስ በጣም ይቀዝናል፣ ገና ይቀዝናል። ካሎራው ቀጥል። ምኒልክ ስማ ምኒልክ ሚውት አድርገህ በመድኃኒዓለም ምኒልክ ቀጥል። አብራራ አሞስዬ። ሀገርነትን አንተ አይደለ የሰጠህ፣ ሀገርነትን የተቀበልነው እኛ ከእግዚአብሔር ካርታ አለን። ኦኬ መጽሐፍ ቅዱስ ይባላል። ካርታ አለን። ሀገሬዎች ናችሁ፣ ቅዘናሞች ናችሁ። አንተ ካሎራው ቅዘናም ነህ።
እዚህም ያላችሁ ቅዘናሞች ናችሁ። ቅዘናም ለምን ታስወጣዋለህ? ቅዘናሞች ናችሁ። ቅዘናም አንተ ራስህ በለኮተው ነገር ስትያዝ ቀዝና አወጣኸው አይደል? ቅዘናም ካሎራው ቅዘናም ብላችሁ ጻፉ። ከታች ያላችሁ ቅዘናም ካሎራው ቅዘናም ካሎራው አሞጽ ቅዘናም እዚህ ያላችሁ ቅዘናሞች ሁልሽም ቅዘናም ጨረቃ ቅዘናም አንቺ ሁላችሁ ቅዘናሞች። እኔን ስደበኝ። አሞስ ምን አርግቶ ነው የምትሰድበው? እኔን ስደበኝ እንዴ? አረ በመድኃኒዓለም ዘንድሮ እንዴት ሊያደርጋችሁ ነው? አረ ሄኖክ በመድኃኒዓለም ተረጋጋ። አረ ሄኖክ ተው፣ እግዚአብሔርን ፍራ። ሰውን ባፈራ እንኳን አሁን አሞስን አታውቀው? አያገ ምን ያሰድባል? ምን ይሁን አታውቅ? አረ እንደው በእግዚአብሔር አረ ተው በእናትህ ሄኖክ ግን ተው እያልኩ ነው። ተው እንዴ ካሎራው ይኸውልህ ሰው እንትን የሚል እንትን አትበሉ። ለማንኛውም ዙ 23 ገብቷል። አሁን ዙ 23 እኔ ሁለት ጥያቄ አለኝ። አንደኛው የአሁኑ እስራኤል ዳዊት የሚያስተዳድራት ይሁዳ እንጂ የጥንቱ እስራኤል አይደለችም ብሏል። ሁለተኛ አምላክ ይወለዳል ወይ አምላክ ተወልዷል ወይ የሚለው ሁለት ጥያቄ አለኝ ለዙ 23። ዙ 23 ምንድን ነው? ቆይ ማን ነው ዙ 23? ከየት ነው? ምንድን ነው? ወንጌል አማኝ ነው። ማን ነው? ሚዩት ይፈታል። ወንጌል እንደዛ አይደል? ኖ ቆይ አንዴ እንደዛ ወንጌል አማኝ እንዴት ነው የምታወራው? የትኛው እራሱ አለ አይደል? እንጠይቀው። እሺ ቆይ አለ ባለቤቱ አለ። እናንተ አታውሩለት እኮ። የትኛው ወንጌል አማኝ ነው? ሰው ሁሉ እኔ መጣ አንዱ ሙሲ ወንጌል አማኝ ነው ካላችሁ ልታምኑት ነው እንዴ? እኮ እንስማው። ቆይ ሰላም ብያለሁ። ካሎራው ውሃ ጠጣ ብለው እኔ ወተት አድርጌልህ ነበር። እስኪ ቀስቀስ ያለ ቢራ ካለ እስኪ ሞክር። ፈለግ ቀስቀስ ያለ ቢራ እስኪ አንድ ሁለት እስኪ እሱን ጠጣና ተረጋጋ። እንደው ልክ ናቸው። አሁን የሰውዬው ወንጌል አማኝ ነው የምትሉት? አሁን ይሄ ወንጌል አማኝ ነው? አንተ ብረት ባለ እንደዚህ 23 በመድኃኒዓለም እስኪ ጠይቀው ጥያቄ ካሎራው። ኧረ ለቀልድ ነው። ምን ጠይቀዋለሁ? ኦጂው ምን ይሁን በምን አውቃለሁ? ማን ነው? መጀመሪያ እንደ ካሎራው ተረጋጋ እንጂ ጠይቃ ማነህ ምንድነው ብለህ እሺ ማን ራስን አስተዋውቀን። ኧረ ጨረቃ በመድኃኒዓለም ተይን። እኛ ይሄ ሰውዬ ምን ቀጥል እስኪ በኢየሱስ ዙ 23 እኔ ዙ 23 እባላለሁ። በጌታ በኢየሱስ ክርስቶስ ዳግም በማመኔ ዳግም በመወለዴ በአብ በወልድ በመንፈስ ቅዱስ የአንድ አምላክ አማኝ ነኝ። የእግዚአብሔር ልጅ ነኝ። በመጽሐፍ ቅዱስ ብቻ ነው የምመራው። ኢየሱስ የእግዚአብሔር ልጅ እንደሆነ ከቅድስት ድንግል ማርያም አምላክ ስጋ ሆኖ እንደተወለደ አምናለሁ። አምላክ ስጋ ሆኖ ስትል በዮሐንስ ወንጌል ምዕራፍ 1 ቁጥር 14 መሰረት ቃልም ስጋ ሆነ ይላል። በቃ እሺ ያ የተወለደው አምላክ ነው? ሰውም ነው አምላክም ነው። አምላክ ነው ለብቻ አምላክ ነው አይባልለትም። ሰውም ነው አምላክም ነው። ፍጹም ሰውም ነው ፍጹም አምላክም ነው እኮ። አምላክ ተወልዷል አልተወለደም? ዋናው አጭሩ አምላክ ሰው ሆኖ ተወልዷል። ስጋን ለብሶ ተወልዷል። አምላክ ተወልዷል አልተወለደም? ምን አልሰማውም ነበር፣ ስልክ ገብቶብኝ ነው። ያ የተወለደው አምላክ ነው? አምላክም ነው ሰውም ነው። ፍጹም ሰው ነው ፍጹም አምላክ ነው። ፍጹም ሰው ነው ፍጹም አምላክ ነው። ዋው ይሄ ቆንጆ ነው። እሺ ቀጥል እንስማ። አምላክ ተወልዷል ወይ? አምላክ ተወልዷል ወይስ አልተወለደም? አምላክ ሰው ሆኖ ተወልዷል። አምላክ መለኮት ነው አይወለድም። ግን አምላክ እኛን ለማዳን ባለው እቅድ መሰረት ሰው መሆን ስለነበረበት ሰው ሆኖ ተወለደ። ይሄ የተወለደው ፍጹም ሰው ነው ፍጹም አምላክ ነው። ካራኖ ሞር እዚህ ጋር ምንድነው? እሺ ቆይ እስቲ አንዴ። ድንግል ማርያም የአምላክ እናት ትባላለች? በጣም ጥሩ። ይሄ ማብራሪያ ያስፈልገዋል። አንድ ደቂቃ እኮ ትባላለች ወይ አትባልም? በልና አብራራለን። እኔ እንደ መንፈሳዊ ሰውነቴ መንፈሳዊ ሰው ነኝ። የምጀምረው ማንኛውንም ንግግሬን ከመንፈስ ነው። ስለዚህ አሁን እኔ ድንግል ማርያም የአምላክ እናት ትባላለች ስትለኝ ኢየሱስ የእግዚአብሔር ልጅ ነው የምልህ። የምጀምረው ከመንፈስ ነው፣ ከስጋ አልጀምርም። አሁን አንተ ከስጋ ነው የጀመርከው። አዎ ግን አትባልም በልና ወይ አስረዳኝ። እኔ ከስጋ አልጀምርማ፣ ከመንፈስ ጀምርና ከዛ ከመንፈስ ጀምሬ ሳብራራለህ
ማርያም ምን እንደምትባል የዛኔ እነግርሃለሁ እንጂ አሁን ዝም ብለህ ልክ ጴጥሮስን ጌታ ኢየሱስ ይሄን ስጋና ደም አልገለጠልህም እንዳለው አሁን አንተ ስጋና ደም ገልጦልህ ነው ማርያም ጋር የሄድከው። እኔ ማርያም ጋር ከመሄድ በፊት ገብርኤል ጋር ወስድህና ገብርኤል ካንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል ያለውን ነው የምናገረው። እሺ ዙ 23 ይኸውልህ ትባላለች። ሰው ምን ይላል መሰለህ ሲጠየቅ ትባላለች ይልና ምክንያቱም እንደዚህ ስለሆነች ትባላለች ወይ ደግሞ አትባልም ይባልና ለምን ስትባል ምክንያቱም የእግዚአብሔር አብ ልጅ ነው የሚባለው እሱ ብለህ ትመልስልኛለህ። መጀመሪያ ወይ ትባላለች ወይ አትባልም። አይ እኔ ማለት ማልፈልገውን ወይም መጀመር ከማልፈልግበት ነገር እንድጀምር አሁን እኔ ክርስቶሎጂን ማስረዳው ከማርያም ተነስቼ አይደለም ከእግዚአብሔር ተነስቼ ማለት ይኸውልህ ማለት ማልፈልገው ኖ ሞር ፕሮፌት አንተ ለዶሮ ልገፋው ነው ቋቋ እንደዛ አይደለም። ቆንጆ ነው። አሁን ዙ 23 ቀደም ብሏል እኮ የተወለደ አንዴ በእናትህ አንዴ ኖ ማለት ከማልፈልገው አትበለኝ። ይኸውልህ ማለት ከማልፈልገው አትበለኝ። ለምን መሰለህ እንደዛ ማለት የማትችለው አንተ ኮሜንት ላይ እኔ አሁን ስክሪንሾት ላሳይ ይችላልው ኮሜንት ላይ የአምላክ ማርያም የአምላክ እናት አትባልም አምላክ አይወለድም ብለህ የጻፍከዋል። ትክክል ነህ። አሁን እሱን በጽሁፍ ደረጃ ልለው እችላለሁ። አሁን በቃል ደረጃ ግን ስትነግረኝ አሁን አንተ ማርያምን የአምላክ እናት የምትላት ክርስቶሎጂ ልትነግረኝ ነው? ታስረዳኝ ነው? አዎ ስለ ክርስቶስ እኛ ስለ ማርያም አይደለም። አሁን አንተ ክርስቶሎጂን ለኔ ለማስረዳት ከስጋ ነው የጀመርከው። አየህ እኔ ግን ክርስቶሎጂን ለአንተ ከማስረዳት ከመንፈስ ነው የሚጀምረው፣ ከገብርኤል ንግግር ነው የሚጀምረው፣ ወይም ከጴጥሮስ ንግግር ነው የሚጀምረው። አየህ አሁን ልዩነታችን እዚህ ጋር ነው። አንተ መንፈሳዊ ሰው ሆነ ክርስቲያን ሆነ ክርስቶሎጂን የምታስረዳው ከስጋ ጀምረ ነው። ጳውሎስ የሰውን ማንነት ሲገልጥ ከስጋ ጀመረ። ቆይ ዙ 23 እኔ እንደዚህ ቆይ እንትን ውስብስብ አታርገው። የአምላክ እናት ትባላለች አትባልም አጭር ነው። አዎ ወይ አይደለም ነው። ከዛ በኋላ ታብራራለህ። ቀደም ብለኛል። እሱን ካሎራው እሱን የምመልስልህ ምን ልታስረዳ ይፈልጋል ነው? ክርስቶሎጂን ለማስረዳት ነው ወይ? ምንም ላስረዳ። የተወለደው አምላክ ሆነ የአምላክና ስጉ ቃል አምላክ አይደለ እንዴ? የተወለደው አምላክ ነው አይደለ? የአምላክ እናት ትባላለች አትባልም ነው። ሌላ ነገር የለውም እኮ። ስጉ ቃል አምላክ ብቻ አይደለማ ሰውም ነው እኮ ፍጹም ሰው ፍጹም አምላክ ነው እኮ አይደለ? አዎ። ስለዚህ ይኸውልህ ፍጹም ሰውና ፍጹም አምላክነት እኮ የተዋሃዱት ማርያም ማህፀን ውስጥ ነው። ያለ መነጣጠል ያለ መገናኘት ያ የተወለደው አምላክ ነው አይደለ? አምላክም ሰውም ነው። ያ ሰውነቱ ላይ ቁጥጥር የለንም። ፍጹም ሰው ነው ብለናል። ለምን መሰለ እንደዛ እምልህ አምላክ ነው ካልኩህ የአሸናፊ እግዚአብሔር እናቶች ተብሎ እንዲጸለይላት ጸሎት ይመጣል። አምላክ ነው ካልኩ እኛ እሱ ምን አገባን? እሱ እኮ የኛ አይደለም እኮ ያንተ ስለምፈራ እዛ ጋር ልሄድም እኔ እሱ አይመለከተንም እንዴ? ምን አይመለከተንም? ይመለከታል እንጂ የኛ አይደለም። የኛ እኔ እኮ አልቀበለውም። እሱን እኮ የአሸናፊ እግዚአብሔር ነው የሚለውን እኮ ጸሎት እኮ ነው ያልቀበለውም እኮ። ምን አገባኝ? ይሄ ጸሎት ከየት መጣ? የአሸናፊ እግዚአብሔር ናቶ የሚለው ጸሎት ከየት መጣ? እነሱ ናቸው ከቃሌ ጋር ክርስቶሎጂን አባቶቻችሁ ክርስቶሎጂን ሲያብራሩ ከስጋ ስለጀመሩ ማርያምን የአምላክ እናት ስላለዋት አምላክ ይወለዳል ማርያም የአምላክ እናት ናት፣ ስለዚህ የአሸናፊ እግዚአብሔር እናት ሆይ ብለን እንጸልይላታሉና ጸለዩ። ስለዚህ ከመንፈስ ቢጀምሩ ግን ኢየሱስ የእግዚአብሔር ልጅ ነው ብለው ቢጀምሩ ግን ኢየሱስ እንዴ እግዚአብሔር ልጅ አለው እንዴ ተብለ ስትጠይቅ እግዚአብሔር ነው የአሸናፊ እግዚአብሔር እናት አይደለችም እንዴ እሷ? አንተ ደግሞ ምንድን ነው ፕሮፌት የምታወራው ነገር? አንተ ደግሞ ምንድን ነው እንዴ? አንተ ሙሉ በሙሉ ሄዳል እንዴ ወደዛ? እግዚአብሔር ምን ማለት ነው? እግዚአብሔር ወልድ የእግዚአብሔር ወልድና እግዚአብሔር እኮ ይለያያሉ ብራዘር። እግዚአብሔር ወልድ ስትጠሪያ ነው ዮሐንስ 1:1 ላይ እግዚአብሔር ቃል ማለት ነው። የወልድ መጠሪያ ነው፣ የአብን መጠሪያ ነው፣ የመንፈስ ቅዱስ መጠሪያ ነው። አለቅ እሱ ልክ ነህ። ወልድ መንፈስ ቅዱስ ማለት ነው። ማርያምን የእግዚአብሔር እናት ሆይ ካልካት ማርያም መንፈስ ቅዱስን ወልደዋለች? ኖ የእግዚአብሔር ወልድ እናት አትባል። ኖ ማርያምን የእግዚአብሔር እናት ስላልካት አንተ የእግዚአብሔር እናት ነች። የእግዚአብሔር እናት ነች። ኦኬ የእግዚአብሔር እናት ከሆነች በእግዚአብሔር ውስጥ መንፈስ ቅዱስ ስላለ ወይም በእግዚአብሔር ውስጥ እግዚአብሔር አብ ስላለ ማርያምን ወልደዋለች? ወልድ እግዚአብሔር ነው። እንዴት አንተ ወልድ ስለወለደች እግዚአብሔር እናት ወገን አሁን ዙ 23
እኛ የአሸናፊ እግዚአብሔር ናት ምናምን የሚለውን ነገር ለኦርቶዶክስ እንዲመጠበቂያ እኛ አያገባንም። እሱ እኛ እንዲመጠበቂያ ምናምን አያገባ። የአምላክ እናት ትባላለች አትባልም? አዎ ትባላለች ወይ አትባልም? ማርያም አምላክን በስጋ የወለደች ነው የምትባለው ወይም ደግሞ ኤልሳቤጥ እንዳለቻት የጌታዬ እናት ነው የምትባለው? የጌታዬ እናት። እሺ እናት ቋንቋ ግሪኩ ምን ይላል? የጌታዬ እናት ማለት ምን ማለት ነው? ፍቺው ግሪኩን አይተኸዋል? እሱን ንገር ሂድና። ትናንት ወዲያም ከኤፊ ቤት ፓስተር ቤት አሌክስ ቤት ኤፊ ጋር ሳወራ ነበረ። እሺ ፊኒሽ አምካሚንግ። ምክንያቱም እኔ የምረዳው ጌታ ማለት አምላክ ብቻ ማለትም አይደለም። ጌታ ማለት ሎርድ ማለት ነው፣ ገዢ ማለት ነው። እኔ ፕሮፌት ምንድነው እስላየበት አምላክን አልወለደች የሚለው ነው። እኔ እንደዛ አላልኩም። እኔ አልልም ነው ያልኩኝ። እንደ ክርስቲያን ማርያምን የአምላክ እናት ወይም ማምላክ አልልም። ለምን የምጀምረው ማምላክ የአምላክና አንተ የአምላክና ስትላት አብንም ወልድንም መንፈስ ቅዱስንም ወለድሽ ወደሚለው ይወስዳለው? ለምን አይወስድም? አንድ አምላክ እኮ ነው ያለው። ለምን አይወስድም? ስለዚህ ምን አንተ ቴዎሎጂ ስለተማርክ ወይም ደግሞ እዚህ ቲክቶክ ላይ ያሉት እውቅና ስላላቸው የአምላክና ስትለው ማብራሪያ ጠይቀህ ማብራሪያውን አንደርስታንድ ልታደርገው ትችላለህ። እሺ የአምላክና ብለህ ሲያብራራው እሺ ከአምላክና ጀምረህ አው የአምላክና ትባላለች ብለህ አብራራው አንተ። እኔ አሁን እሺ የእግዚአብሔር ወልድና ትባላለች። የእግዚአብሔር ወልድና አዋለ እሱ አዋለ ስጉ ቃል እኮ አልኩ። ስጉ ቃልን ወልደዋለች። ቃልም ስጋ ሆነ ስለሚል የእግዚአብሔር ወልድናት አምላክን በስጋ የእግዚአብሔር ወልድናት ትባላለች። እንደዛ ማለት ትችላለህ። የእግዚአብሔር ወልድ ማለት ስጉ ቃል ማለት ስጉ ቃል ስለሆነ ግን የእግዚአብሔር እናት ካልክ ግን እሺ የእግዚአብሔር ወልድናት ሰው ይልቅ የምትጎዳው ሰው ነው የሚበልጠው። እኔ አሁን ስለ ሰው ሳይሆን አሁን ቴዎሎጂ ላይ ነው እያወራን ያለው። ወንጌል ስለ ሰው እኮ ነው ብራዘር። ወንጌል እኮ ሰውን ለማዳን ነው የመጣው አይደል እንዴ? አንተ ማብራራቱን ለማብራራት አንተ ያምላክ ለምን ታብራራ? እንደሱ ብለህ ከምታብራራ አንተ እኮ አምላክ ወንጌል እንደምን ነበር እኮ ቆይ ኖ ሞር ቆይ ፕሮፌት አንድ ጠይቀህ እንደሱ ብለህ ከምታብራራ ከስጋ ጀምረህ ከምታብራራ ለምን ከመንፈስ ጀምረህ አታብራራም? ኢየሱስ የእግዚአብሔር ልጅ ነው። ገብርኤልም ያላት ይሄን ነው አይደለ? ካንቺ የሚወለደው ያንቺ ልጅ ይባላል አላላት? ካንቺ የሚወለደው የልዑል አምላክ እሱ ላይ እኮ አንለያይም እኮ ለምን ከሱ አትጀምርም ነው እኮ የምልህ። አሁን ከሱ ስትጀምር እሱ ላይ አንተ የምትለውንም የምላለው ሁሉም ይላሉ እኮ እሱ ላይ። አሁን ልዩነቱ የመጣው የሰውነቱ ነገር ላይ ነው። ሰውም አምላክም ተዋሃደ ሆዷ ውስጥ የሚብለው ነገር ነው። ያ አምላክ እንትን ምንድነው እግዚአብሔር ወልድ ስጋን ተዋህዶ ተወለደ የሚለው ነገር ላይ ነው ችግር እየመጣ ያለው። እኔ እኮ አሁን እኔም ዜድ ጋር ነበርኩኝ ከማን ነው ከእንትና ጋር ሲወያዩ በማለዳ በሌሊት ነበርኩኝ። ከሁለት ቀን በፊት ከቃልዬ ጋር ሲወያዩ ነበርኩኝ። እኔም ዜድም ሀሳባችን አንድ ነው። የሴድ ስጋት ምንድነው? የኔም ስጋት ምንድነው? የቃል እናት ናት ካልን ዮሐንስ 1:1 ላይ ደግሞ ቃል ተብሎ የተገለጸልን እግዚአብሔር ነው። እግዚአብሔር የሚለው ደግሞ አብ ወልድ መንፈስ ቅዱስን ያስይዛል። አምላክ ነው እግዚአብሔር። አምላክን ወለደች ይባላል። አምላክ ደግሞ በባህሪው መንፈስ ነው። አብ ወልድ መንፈስ ቅዱስ አይደለም፣ ቃል ወልድ ብቻ ነው። የቃል እናት ኖ ቃልማ ወልድ ብቻ ነው። ግን ይሄ ቃል በዮሐንስ ቃል ወልድ ብቻ ከሆነ የቃል እናት ለምን ደማ ትባለው? ቆይ ልነግርህ ነው። የቃል እናት የማትባለው ለምን እንደሆነ ልንገርህ። በዮሐንስ 1:1 መሰረት ቃል ማን ነው? ወልድ ነው። ወልድ አይደለም። ቃል ማን ነው? ወልድ የሚሆነው ሲወለድ ቃል ማን ነው? ቃል በመጀመሪያ ወልድ ነው። ከመጀመሪያውም ልጅ ነው። ኧረ መጽሐፍ ቅዱስ ይሻላል። ከዘላለም ልጅ ነው። አንተ ሰውዬ ሌላ ትመጣጣለህ ይሻላል። መጽሐፍ ቅዱስ ይሻላል እንዴ? ልጅ የሆነው ከተወለደ በኋላ ነው እንዴ? ቆይ ልነግርህ ነው። እሱን ተወው። እሱ ሌላ ርዕስ ነው። መጽሐፍ ቅዱስ ምንድን ነው የሚለን? ወልድ አይደለም አልኩህ እኮ ቃል። ቆይ ቃል በመጀመሪያ ነበረ። አሁን የቃል እናት ካልካት ማርያምን የቃል እናት ብለሃታል አይደለ? አሁን ይሄን ስማኝና ልጠይቅ ነው አንተን። ቃል በመጀመሪያ ነበረ አለን። አሁን ይሄን ቃል ማርያም ልትወልደው ነው። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ አለና አቆመ። ስለዚህ ይሄን ቃል ማርያም ከወለደችው ማርያም እግዚአብሔርን ወልደዋለች እያልከኝ ነው? አዎ።
እግዚአብሔር አይወለድማ። እግዚአብሔር መንፈስ ነው። እግዚአብሔር ለመወለድ ከስጋ ጋር መዋሃድ ነበረበት። ተወለደ። ምን እናድርግ? ተወለደ። ቁጥር 14 ላይ ነው የተወለደ። ቃልም ስጋ ሲሆን ቃል በስጋ ተወለደ። ቃል የስጋን ባህሪ ቁጥር 1 ላይ ነው ፕሮፌት። እኔ ቁጥር 1 ነው ያስኩህ። እኔ ቆይ ገብቶኛል። ያንተ እንትን በቃ ግን በዚህ አሁን አንስማማም። እኔ እናንተ አሁን ሌላ እንትን ውስጥ ነው ያለነው። አንተ ሌላ ታሪክ ውስጥ ነው ያለው፣ እኔም ሌላ ታሪክ ውስጥ ነው ያለሁት። ቃል ግን ስጋ ሆኖ ከድንግል ማርያም ተወልዷል። ዋናው ይሄንን ነው መናገር። ስለዚህ ድንግል ማርያም የወለደችው ማንን ነው? ቃልን የወለደችው። ቃልን በስጋ ቃል በስጋ ማለት ራሱ ቃል ነው። ፐርሰኑ ቃል ነው። እኔ ቃል በስጋ ቃል ማለት አትችልማ። ስጋውን የት ልታደርገው ነው? ፍጹም ሰውነቱን የት ልታደርገው ነው? ስጋን ባህሪን የወሰደው እንጂ ስጋን እኮ ቃል ነው። የስጋን ባህሪን የወሰደው እንጂ ቃል አካልን አይደለም የወሰደው። ቃል አሁን ማን ነው? ስጋ አካል አይባልም፣ ባህሪ ነው። ኢየሱስ ስጋ ለብሶ በምድር እንደኔና እንዳንተ አልተመላለሰም? ተመላልሷል። እና ይሄን ሰውነት ያገኘው ከማን ነው? ከድንግል ማርያም። ከድንግል ማርያም አይደል? ስለዚህ ከድንግል ማርያም ሰውነቱን ካገኘ አምላክ ስለማይወለድ አምላክነት ባህሪው ስለሆነ ድንግል ማርያም የወለደችው ሰው የሆነውን ግን በባህሪ አምላክ የሆነውን ሰው ፍጹም ሰውና ፍጹም አምላክ የሆነውን ነው አይደለ? ቃል የስጋን ባህሪ ወስዶ በስጋ ከድንግል ማርያም ተወለደ። በትክክል። ስለዚህ ቃል የስጋን ባህሪ ወስዶ ከድንግል ማርያም ከተወለደ ድንግል ማርያም ቃል ነው የተወለደው። ቃል በስጋ ቁጥር 14 ልታፈርሰው ነው። ቃልም ስጋ ሆነ የሚለው ልታፈርሰው ነው። ቃል ምልህ ቃል በስጋ ነው፣ ባህሪ ነው እንጂ ወሰደው። ስጋ ፐርሰን አይደለም፣ አካል አይደለም። አካሉ ወልድ ነው። ወልድ የስጋን ባህሪ ወስዶ ከድንግል ማርያም ተወለደ ነው ትምህርቱ። እና ከድንግል ማርያም ሲወለድ ሰው አይደለም የተወለደው? ዳጊ ልታወራ ነው መሰለኝ አውራው። እኔ አሁን አይ የተግባባን አልመሰለኝም። የተወለደው አምላክ ነው ብለህ ታምናለህ? አምላክም ሰው አምላክም ሰው። ስለዚህ አምላክን በስጋ ወለደች ብለህ ታምናለህ? አምላክን በስጋ ወለደች ብለህ ታምናለህ? እኔም እሱን ነው የምለው፣ አምላክን በስጋ ወለደች። ስለዚህ እኔ የሚለው አምላክ ነው አይደለ ነው ወይስ የማርያም ልጅና የአብ ልጅ ሁለት ናቸው? ወይ ያው የአብ ልጅ ነው የማርያም ልጅ የተባለው? በትክክል ያ የአብ ልጅ አድምጠኝ፣ ቆይ ያ የአብ ልጅ ስጋን ገንዘቡ ሲያደርግ ወይ ቃል ስጋ ሆነ ሲለን ያ የአብ ልጅ ነው አይደለ የማርያም ልጅ የተባለው? በትክክል። አሁን እኔ የምለው ምንድነው? ስለዚህ እኔ የሚለው ቆይ እኔ ገብቶኛል፣ ያ ቃል ነው ማለት ነው። አካሉ የቃል ነው አይደል? ይኸውልህ ገብቶኛል፣ ጥያቄ ገብቶኛል። እኔ የሚለው የአብ ልጅ የተባለው ከቅድስት ድንግል ማርያም ስጋን ነስቶ የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። የማርያም ልጅ ስንል የእግዚአብሔር ልጅ ማለታችን ነው። ነገር ግን እንደ ክርስቲያን ከስጋ አንጀምርም፣ የማርያም ልጅ አንልም። የምንለው የእግዚአብሔር ልጅ ነው። ኢየሱስን ስንገልጸው የምንገልጸው የእግዚአብሔር ልጅ ብለን ነው እንጂ የማርያም ልጅ ብለን አንገልጸውም። ኢየሱስን መጽሐፍ ቅዱስ እንደዛ አይነግረንም። ሰው ሲሆን የማርያም ልጅ ተብሏል አይደለ? ሰው ሲሆን ያ የአብ ልጅ ሰው ሲሆን የማርያም ልጅ ሆኗል። የማርያም ልጅ ሆኗል፣ ግን የማርያም ልጅ ተብሏል እንዴ? መጽሐፍ ቅዱስ እናቱ ይላል እኮ። ማን? መጽሐፍ ቅዱስ ሉቃስ ጋር ስትሄድ እናቱ ተብላለች እኮ። እዛ ሉቃስ ጋርማ ከሄድክማ እኮ እኔና አባትህ ስትለው በአባቴ ቤት ወንዝ ዘንድ አንቺም ለምን ትፈልጉኛላችሁም ብሏል። እናቴና አባቴ እናንተ አይደላችሁ፣ አባቴ እግዚአብሔር ነው ብሏል። ቆይ አባትነት መጽሐፍ ቅዱስ ግልጥ አድርጎ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ አስቀምጦልናል። አባትነትን ማንሳት የለብን። የእውነት ስጋና ደምን የተካፈለው ከሷ ነው አይደል? የተወለደው ከሷ ነው አይደል? ስጋና ደምን ተካፍሎ ከሷ ቢወለድም ግን መልአኩ ገብርኤል መጥቶ ካንቺ የሚወለደው ያንቺ ልጅ ይባላል አላላትም። የእግዚአብሔር ልጅ ይባላል ነው ያላት። እንደ ክርስቲያን ደግሞ ገብርኤልን ነው ማምነው። ስለዚህ የገብርኤልን አጠራር ነው የምከተለው። እናቱ አይደለችም ነው ግብግብህ? እኔ እናቱ ናታ፣ እኔ እናቱ አይደለችም አላልኩም ብራዘር። እኔ ከስጋና ከደም አልጀምርም፣ እኔ ከመንፈስ ነው የምጀምረው። ኢየሱስ ማን ነው ብትለኝ የማርያም ልጅ ነው አልልህም። እኔ ኢየሱስ ማን ነው ብትለኝ የእግዚአብሔር ልጅ ነው የምልህ። እንዴ የኔ ጥያቄ የኔ መልስ እሱ ነው። ኢየሱስ ማን ነው ብትለኝ አንተ የማርያም ልጅ ነው ብትል፣ እኔ ግን የማርያም ልጅ ነው አልልም። ግን የማርያም ልጅ እኮ ነው፣ ግን ከስጋ ስለማትጀምር እኔ ግን የእግዚአብሔር ልጅ ነው ብዬ ነው የምገልጠው። አንድ ቦታ ላሳየ። ከመልአኩ ግልጥ ብሎ ተናገረ። ኤልሳቤት ስትናገር እንሰማታለን። አንተ ለምንድን ነው ልትል የከበደህ? ይኸው ኤልሳቤትም ብላለች ግጥም አድርጋ
መልአኩም ሲል እናያለን ወንድ ልጅ ትወልጃለች ስሙንም ኢየሱስ ትይዋለሽ የሚል ቆይ ከዛ ቀጥሎስ ምን አለ? ካንቺ የሚወለደው የልዑል ልጅ ነው። በቃ እኔ የምጀምረው ከሱ ነው ብራዘር። እኔ ክርስቲያን ነኝ። እንደ ክርስቲያንነቴ የምጀምረው ከመንፈስ ነው፣ ከስጋ አልጀምርም። ምን ማለት ነው? ከመንፈስ ነው የምጀምረው፣ ከስጋ አልጀምርም። ኦኬ በጣም ጥሩ መጣልኝ። በስጋ ጨርሶ እሺ። አይ በስጋ ጨርሶና በመንፈስ ጀምሬ በመንፈስ ነው የምጨርሰው ብራዘር። እኔ በመንፈስ ጀምሬ በመንፈስም ከጀመርክ በስጋ ጨርሰውና ቅድመ ዓለም ከአብ ተወልዷል፣ ድህረ ዓለም ደግሞ ከድንግል ማርያም ተወልዷል። በልቀላል እኔ አለንም። እኔ በመንፈስ ነው የምጀምረው። ተቀበለዋል። ቆይ ዶክተር ይችላልበብለት ኤልሳቤትም የማርያምን ሰላምታ በሰማሽ ጊዜ ጽንሱ በማህፀን ውስጥ ዘለለ። ኤልሳቤትም በመንፈስ ቅዱስ ተሞልታ ከመንፈስ ነው የምጀምረው ብላል። እንግዲህ ኤልሳቤትም ከስጋ አይደለም የተሞላችው ከመንፈስ ቅዱስ ተሞልታ የጌታዬ እናት የጌታዬ እናት በትክክል ቅድም እኮ ብየዋለሁ። አንተ ሳትመጣ እኔ ኢየሱስን የማርያም ልጅ ኢየሱስን ማለት ይቅርታ ማርያምን እማምላክ ከምላት ይልቅ ማርያምን የጌታዬ እናት ነው እምላት ብያለሁ። ኮሜንትም ጽፌያለሁ። ጌታ ማለት እኮ አምላክ ማለት እኮ ነው። እኔ ደግሞ ጌታ የሚለውን አምላክ የሚለውን አልይዘውም። እኔ ጌታ የሚለውን ገዢ ብዬ ነው የሚይዘው። ገዢ ስትል ሎርድና ጎድ ይለያያሉ። ነው ልዩነቱ። ገዢ ስትል አምላክ አይደለም። ቆይ አንዴ ገዢ ስትል አምላክ አይደለም። ልክ አሁን ዳዊት ንጉስ ነበር። ልክ እንደ ዳዊት ንጉስ የሆነ ሰው ነው የወለደችው። እንደዛ ለኢየሱስ ጋር ስትመጣ እንደዛ አይደለም። እንደ ምንድን ነው ኢየሱስ ጋር ስትመጣ ይሄ ኢየሱስ በሰውነት የተገለጠ ግን ፍጹም አምላክ የሆነ በሰውነቱ ደግሞ ሁሉ ነገር ጌታዬ የተባለው የጠየኩ ጌታዬ የተባለው አካላዊ ቃል ነው አይደለ? በስጋ ተገልጦ የጌታዬ እናት ስትለው የጌታዬ እናት ያለችው የተረገዘውን በማህፀን ውስጥ ያለውን ነው አይደለ? እሱ በማህፀን ያለው የቃል ስጋ ሆነ የተባለው ነው አይደለ? አዎ ያ በማህፀን ያለው ሲወለድ ኢየሱስ ተብሎ የተጠራው ወይንም ደግሞ አምላክ ነው አይደለ? አምላክም ነው ሰውም ነው። እሱ እኔ የሚለው አምላክ በስጋ ተገልጦ ነው አይደለ? አምላክም ነው ሰውም ነው። አንድ ጥያቄ ነበር ይላል። ችግር የለውም። እየተናገርክ ያለው ባህሪውን ነው። አምላክም ሰውም ነው ስትል ስለ ባህሪ ነው የምታወራው። ስለ አካል አንድ አካል ነው የምትናገረው። ኦኬ እሺ እንደሱ አንድ አካል ነው ያለው። እንደሱ ካልከኝ ቆይ እንደሱ ካልከኝ ዳግዬ እንደሱ ካልከኝ ኢየሱስ በሰውነት ባህሪ ነው እንጂ የተገለጠ በሰውነቱ ቢንግ አይደለም እያልከኝ ነው አይደለ? ሰዋዊነቱ እኔ ባይነት አለው። ኦኬ እንደዛ ከሆነ መቀባት ለምን አስፈለገው? የጠየቁን መጀመሪያ አምላክ ይቀባል እንዴ? መቀባት ለምን አስፈለገው? እኔ መልስልሃለሁ፣ ችግር የለም። የሚቀባው ማለት አሁን ኢየሱስን አንተ መለኮት አድርገህ መልስልሃለሁ። መጀመሪያ ይችን መልስ። ሰዋዊነቱ እኔነት አለው ወይ? የሰውነት ባህሪው በተዋህዶ ሳይነጣጠል ሳይለያይ ሳይቀላቀል ያለ ነው። ነገር ግን እሱን አልጠየኩም። እኔ ጠየኩ አምላካዊ ባህሪ አካላዊ ቃል እኔ ባይ ነው። ሰዋዊው ባህሪ እኔ ባይ ነው ወይ? እንደ እግዚአብሔርነቱ እኔ አይልም። በእግዚአብሔርነቱ ሰዋዊ ባህሪው እኔ አይልም። ግን የኔ ጥያቄ ኢየሱስ ክርስቶስ ሰው ካልሆነና አንድ አካል ነው አይደለ? አንድ አካል ነው አይደል? አንድ አካል ነው አይደል? አንድ አካል ከሆነ ያ አካል ያልነው አካላዊ ቃልን ነው አይደለ? ኦኬ ያ አካላዊ ቃል ኦኬ ያ አካላዊ ቃል ነው። እሺ እሱ ታዲያ አምላክ ነው አይደለ? የወለደችው አምላክን ነው ማለት ነው በስጋ ሰዋዊነትን ገንዘቡ ያደረገ አምላክ ትባላለች ማለት ነው። አምላክ ለምን ተባለች? እሺ በቃ እሱን ያስኩልህና ወደ እኔ ጥያቄ ስመጣ ይሄን ሁሉ ካልከኝ በኋላ ጌታ ኢየሱስን በመንፈስ ቅዱስ ቀባው አለም እንዴ? ኢየሱስ ክርስቶስ ቃል ሆኖ አምላካዊ ባህሪ ካለው እንዴ አምላክ በአምላክ ይቀባል እንዴ? አዎ። በምን ነው የተቀባው ታዲያ? ወይ ተቀባ ሲለን እየነገረን ያለው አካላዊ ቃል ሰዋዊነት ቃል ስጋ ስለሆነ ቃል ምን ሆነ? ስጋ ሆነ ስላለ
ቃል ሰዋዊነትን ገንዘቡ ስላደረገ ምን ተባለ? ተቀባ፣ አደገ፣ ታመመ፣ ምንድነው ደከመ፣ ተኛ። ሰዋዊ ባህሪ ተገልጦበት እናየዋለን። ማን? እሱ አካላዊ ቃል ሰው የሆነው። ስለዚህ ፍጹም ሰው ነው ማለት ነው አይደለ? ፍጹም ሰው ነው ማለት ነው አይደለ? የተቀባው በሰውነቱ ነው አይደለ? አንዴ አድመጥኝ። ሰው ስለሆነ በስጋ ምን ተብሏል? አሁን አንተ ያልከውን ተቀባ፣ በጥቂት በጥቂቱ በሰውና በእግዚአብሔር ፊት አደገ ተብሏል። ማን? እሱ አካላዊ ቃል በስጋ። እሱ ማን ነው? እሱ ስትባል አምላክ ነው በስጋ የተገለጠው። ስለዚህ ሰዋዊ ባህሪን ገንዘቡ ስላደረገ ታመመ፣ ሞተም ተብሏል እኮ። ማን? እሱ አምላክ። የተወለደው ማን ነው? አምላክ ነው። በምን? እንዴት ስትባል በስጋ የተወለደ ትላል። በስጋ ተወለደ። ማን? አምላክ። እሱ አምላክ። አንድ አካል ሁለት ባህሪ፣ ወይንም ኦርቶዶክሶች እንደሚሉት ከሁለት ባህሪ አንድ ባህሪ እንደሚሉት ማለት ነው። ስለዚህ ያ ማን ነው ስትባል አምላክ ነው በስጋ የተገለጠ። ከአብርሃም በፊት ነበርኩ ያለው ማን ነው ስትባል እሱ በስጋ የተገለጠው አምላክ ነው። በስጋ የተገለጠ ከአብርሃም በፊት ነበርኩ አለ እንጂ የሆነ ሰው አይደለም። አሁን ከተግባባን ግን ኖሞ አንተ አውራ። ለምንድን ነው የሰጠኝ? አይ በሰው መካከል አንድ መካከለኛ አለ ተብሎ የተጻፈው። ቆይ ዝም በል ምን በላው? ዝም ብለህ በየተራ አሁን ከዳጊ ጋር ጨርሼ እኔ ሰናወራ ዶክተር አንተ ትገባል። ቆይ በቃ አንተ ንግግር ብቻ መስማት አለብን እንዴ? ዙ 23 የሚባለው ባይዘው ይጀት። ሰላም ለእናንተ ይሁን። ቻው ሰላም ለእናንተ ይሁን። አውሩና ሂድ ኩባያ ፊት ነው እንትን ብትሉት ግን በስማ ያስገቡትና አውሩተኝ፣ ማርያምን አውሩተኝ። እሺ የእናንተ ልጅ ነው። ለምንድን ነው ያስወጣችሁት? ፕሮፌት ማን ያስወጣው? ማን ያስወጣው? ቆርጠሽ ላኪልኝን አስገብተህ ዙ 23 እንዳስወረ። ወይኔ መድኃኒዓለም ውረጅልኝ። አንቺ ቆርጠሽ ላኪልኝ፣ በመድኃኒዓለም ውረጅልኝ። ተው ልቀመጥ እንዴ? የኔ መቀመጫ ነው እንዴ? ሶፋ ነው። አስወርዳት። እኔ እንደውም ብሎክ አድርጌ ማን የፈታት? አስወርዳት። ብሎክ ያደረጓታል፣ ይፈቷታል። እዚህ የኩታሮች ቤት የኩታሮች ቤት ዙ 23 አሁን ምንድን ነው ያጠፋው? ቆይ ምንድን ነው ዙ 23? ኧረ እባክህ እኔም ቤት ኩታራ ቤት አለችው እንዴ? እዚህ የኩታሮች ቤት ነች። ኩታሮች ቤት አትምጡ አለች እኮ እኔን እንዴ። ወይኔ ዙ 23 ናግባ። ቦልቂያ ዙ 23 ናግባ። ተዋት፣ አትቦልካት። አይ ተዋት። ዙ 23 ናግባ። የዙ 23 ምንድን ነው? አሁን አልሰማሁም። ሾፕ እያደረኩ ነበር። ስማ የአምላክ እናት አትባልም ነው ያለው ፕሮፌት። አምላክን በስጋ ወለደች ነው ያለው አይደለ? አልሰማሁትም። እኔ እንጃ። እሱ አምላክን በስጋ ወለደች ሲል ይሄ ጌታዬ የሚለው አምላክ ማለት አይደለም ብሎ ያምናል። ስለዚህ እሱ ግሪክ ለምችለው ግሪክ ለምችለው ለና ያለቆም እሱ አምላክ ነው የሚለው የእናት ቋንቋው ራሱ። አንተ ምን ጥያቄ ጠይቀኸዋል እኮ አልኩኝ። ጌታዬ ማለት ምን ማለት ነው ለጠየቀው አንተ በግሪክኛ። ስላነበብኩት ነው። ባይ ዘ ወይ ግሪክ እንትን ዕብራይስጥ እናገራለሁ፣ ለዛ ነው። ስማ ልሳን ተገልጾልኛል እንዴ? ቆይ የቃል እናት ትባላለች አለ። አይ የቃል እናት መች እዛ ደርሶ እዚህ ጌታዬም የጌታ እናት የሚለውን ራሱ እሱ ጌታዬ የሚለውን አምላክ ብሎ መቀበል ይከብደዋል። የቀደም አምላክን በስጋ ወልዳለች የአምላክ እናት እላታለሁ እያለ አልነበረ እንዴ? ምን እንደምትወሩት ግን የአምላክ እናት ማልላት አሁን እንደው መጠንቀቅ አለብን። ኦርቶዶክሶች ለጥጠውታል። ይሄ ለኦርቶዶክሶች ለጥጠዋታል። ይሄ ኦርቶዶክሶች ስለለጠጡት ካዳ ትምህርት እንቀይራለን እንዴ? ለነሱ ብለን ኦርቶዶክስ ለጥጠዋል ብሎ እሱ የሆነ ሰው ሊላይ ነው እንዴ? ለምን ሲለጥጡት ብሎ ሲለጥጡት አያደርም። እኛ ምን አገባል? ምን ይሄ አባታችን ሆላ የሆነ አሸናፊ እግዚአብሔር ራት ወይ የሚል ነገር አለ። እሱ ነገር ምንድን ነው? እስኪ አስታውሰኝ። እስኪ ረስቼዋለሁ። ድሮ ለው ነበር። እንደውም ደስ የሚለኝ እሱ ቦታ ነበር በፊት። ዳጊ ትችላለህ? አባታችን ሆይ ጸልተ ማርያምን የአሸናፊ እግዚአብሔር እናት ወይ ሰላምታ ላንቺ አሸናፊ የአሸናፊ የእግዚአብሔር እናት ወይ
አሁን እቺ ነገር ናት የአሸናፊ የእግዚአብሔር እናት የአሸናፊ አሸናፊው ማን ነው? ድል አላደረገም እንደ ኢየሱስ የአሸናፊ የእግዚአብሔር እናት የእግዚአብሔር ሚለው ኦኬ የእግዚአብሔር ሚለውን ለሁሉንም ያጠቃልላል ማለት ፈልገው ነው። አይ እነሱም እንደዛ ይሄንኑ ጥያቄ ስማኝ ይሄንኑ ጥያቄ ዜድ ኤርሚያስ ቤት ገብቶ ጠይቆት ነበር። ይሄንኑ ጥያቄ እና አንተ ዝንጀሮ ተመለስ። ዝንጀሮ የዝንጀሮ ወንጌል እኮ ነው እዚህ ነው ይዘንደሩ። አይ ቅድም ግን እኮ የጠየቀው አንተ ነው እኮ የአሸናፊ እግዚአብሔር እናት ያትባልም ወይ ሲባል ድንግጥ አሉ እኮ ምን ሆነው ነው? ካሎሮ ራሱ ደነገጠ እኮ አንተ እንዴ። ኖ ሞር ሰላም ናችሁ? አንድ ነገር ልንገራችሁ ፕሮፌት፣ አሁን እንደዚህ አይነት ትምህርት ጸጉረ ልውጥ ትምህርት ገብቷል እና እንዴት ነው የምናጠራው? እኔ አሁን ሆሊዴ ልወስድ ነው። የእውነት ተከታታይ ትምህርት በደንብ አድርጌ ማስተማር አለብኝ። አንተ ራሱ ቅድም ደረገ ልጁ ግን አታጠረው። እንዴት ነው የደፈረሰውን እንዴት ነው የምታጠረው? አሁን አባቱ ነው ደግሞ በመድኃኒዓለም ትሆኝ። እስኪ ስማ፣ አሁን ቆይ ልጁ ላይ ችግሩ ምንድን ነው? ያየበት ችግር ቃልን አልወለደችም የሚለው ነው። ሱጉ ቃልን አልወለደችም። ኮሜንት ላይ ሰሞኑን እኔ የሀገር በኋላ ቤት ስገባ ስክሪንሾት አሳያለሁ። የሀገር የሚጽፈው አምላክ አይወልድም አይወለድም እያለ ልክ እንደ ኡስታዝ እሱ ነው የሚጽፈው እንደ ኢማሙ። ግን የተሻለ ነው ዛሬ የተሻለ ነው የሚጽፈውና እንትን ያለው ግን ይለያያል። የሚጽፈው እኔ እንደዚህ አይደለም የሚጽፈው ያ ዶክተር አንተ በጣም ስራ እየበዛብን ነው ማለት ነው። ገባ? እኔ አሁን ዶክተር ምን አቅም አለውና ነው የምታስገባው? ትምህርት ላይ ማዋላችን መሳደብ ነው። አወራሽ ቢያዝ ለምን የምታስገባው? ያለኝ አቅም አትበል። ካንተ ይሻላል። ቢያዝ ተረጋጋ። እስቲ እንስማው ዶክተር። እስቲ ምንድነው ሐሳብህ? እሺ እንዴት ናቸው? ደህና ናቸው አይደል? ቀጥታ ወደ ሐሳቡ ግባ። አሁን ምንድነው ሐሳቡ ላይ ግባ። ሰዓት የለነ ብራዘር። እሺ ሐሳቤ ካሎራው ግዕዝ እችላለሁ ግሪክ እችላለሁ ምናምን ሲል እኮ መጀመሪያ አማርኛ መች ቻልክና ነው ግሪክ ካደረስኩ? ኧረ በመድኃኒዓለም ሐሳቡ ላይ ታወራለህ አታወራም? እሺ ሐሳብ አይደለ? ቆይ እሺ ሐሳቤን እኮ ልግለጽ ዶክተር። ሐሳብ ላይ ሂድ እንዳትወርድ። እሺ ቆይ ታዲያ ላውራ እንጂ የአሸናፊ የእግዚአብሔር እናት አሉ አልክ እና ኢየሱስ አሸናፊ አይደለም እንደምንድነው? እዛ ጋር አይነት ችግር ያለ አይመስለኝም። ያው ሌላ የአሸናፊ ሳይሆን ይኸውልህ የእግዚአብሔር እናት ሲባል አብንም ወልድንም መንፈስ ቅዱስንም ያካትታል። አይ ቲንክ እንደዛ መሰለኝ። የአሸናፊማ አሸናፊ ነው። ክርስቶስ አሸናፊ ነው። እሱ ጋር አሁን ማንም ሰው ቢጠይቀው አይ ኢየሱስ ማርያም አብን ወልዳለች ወይ ማርያም መንፈስ ቅዱስን ወልዳለች ብለህ ቢጠይቃቸው አይ ነው የሚል አንድ ሰዓት አመጣም። አንድ በስተቱን ካል ማለት ነው። የኢየሱስ እናት ነች ስትል አዎ የኢየሱስ እናት ነች። የኢየሱስ እናት ስለሆነች ኢየሱስን በስጋ ስለወለደች ማርያም የአምላክ እናት ትባላለች ወይ? ማንም የሚጨቃጨቅ የለም። ማርያም ኢየሱስን ልክ አሁን አንተ ከእናትህ ተወልደ እንደወጣህ የአንተ መገኘት ከማርያም እንዳለ የአንተ መገኘት ከእናትህ እንደጀመረው ሁሉ የኢየሱስ መገኘት ከማርያም ጀምሯል ወይ ብለህ ብጠይቅ ማንንም አይደለም። ቅድመ ዓለም ከአብ የተወለደ ዘላለማዊ አምላክ ነው፣ ለእሷም ፈጣሪያ ነው ሁሉ ሰው የሚለው ሰው ይህንን ቅድም ጠይቃችሁት ነበር? ቅድመ ዓለም ከአብ አልተወለደም አለ እንዴ? እኔ እንጃ እሱን አልሰማሁትም ግን ብሎ እንደ ፕሮፌት እዛ ቤት ባይዘት ትልቁ ችግር አሁን እዚህ እየሰማ ያለሁት ማለት ነው። እዛ ቤት የሆነ ነገር ይላሉ። እዛ ቤት ምን አገባድኛ? እዛ ቤት እኮ አይደለም ችግሩ፣ እኛ ቤት ነው እኛ ማውራት ያለብን እንጂ እዛ ቤት የሆነ ነገር ተባለ ተብላ አንተ እዚህ ጋር ስትል ማውራት ያለብን። እዛ ቤት እኮ እንዲህ ነው። ለዛ ቤት ተብሎ ትምህርት አይቀየርም። እውነት ነው። ለዛ ቤት ተብሎ ትምህርት አንቀይርም። ካሎራ እውነት ዛሬ ጥሩ ነገር በልታል መሰለኝ። እንደው ስታወራው ራሱ ትክክል እያወራ። ኧረ ገና ልበላ ነው፣ በእናትህ ገና ልበላ ነው። ከስራ እየገባሁ ነው። በቃ ሁሌ መራብ አለብህ። ስትራብ ነው ጥሩ ነገር ይሄ የመጣው በሽታ አልያዘህም? በጣም አይደለም ምን ሲያልበላ ነው ሪፖርት ነው። እኔ እኮ አንዳንዶቹ የተሻለ እውቀት አለኝ እኮ ምን ሆነሃል? ግን እውነት ለማውራት ካሎራው ማወቅ አለብህ። እኔ አሁን ዶክተር ነኝ፣ ፒኤችዲ አለኝ። ተነኩል መቼም ሊኖር አይችልም። እሱን እያወቁ ይሄን ተቀብያለሁ። ብዙዎችን በስራ እንደምታግዝም አውቃለሁኝ። አይ በቁም ነገር
እና በጣም ኮራ ነው የምልብህ። እኔን እሱን እንትን አድርጉትና ብቻ ግን ምን መሰላችሁ እኔ ትልቁ ነገር አሁን ትላንት አንዱን አስገብቼ አምላክ አይወለድም አይወልድም አይዋለድም ምናምን ዝም ብለህ በቃ ሚዲያ ላይ ማውራት ስለቻልክ ብቻ ቢያንስ ቤተክርስቲያናችን ምን ትላለች አስተምራችን ምን ላይ ነው መስረት ይሄ ቤዝ ያደረገው ምን ላይ ነው የምትለዋን ነገር ሳናቅ ዝም ብለን የሆነ ነገር መቃረን ስለፈለግን ብቻ ጽንፍ ይዘን የሆነ እንዲ የሆነ አካል ለማበሳጨትና ለማናደድ ብቻ ብለህ ነገ ማትወጣው ማት ውስጥ ከመግባት ትንሽ መጠንቀቅ ያስፈልጋል። አሁን ማርያም የአምላክ እናት አይደለችም ስላልክ በእርግጥ ምናደድ አካል ሊኖር ይችላል። ያው እነሱን ለማበሳጨት ስለምናወራ ማለት ነው አብዛኞቻችን። ግን ተበሳጨተ ብለህ አንተን ወደ ገሃነም የሚመራ ትምህርት እያወራህ እንደሆነ ማወቅ ያስፈልጋል እና ትንሽ ጠንቀቅ ብለን ብናወራ ቢያንስ መሰረታዊ የሆነውን ነገር ላይ ባንሳሳት እዚህ ጋር ተክልዬ እንዲህ ነው መጥቆራ እንዲህ ነው ብሎ እንደማውራት ቀላል ነገር አይደለም። በኋላ ወደ ሲኦል የሚከት አይነት ትምህርት እንዳናመጣ ማለት ነውና ተጠንቀቁ እና የኛን ብቻ ብናወራ ይሻላል። እዛ ቤት እንዲሆናል እዛ ቤት እሷን እንዲኮ ከልክ በላይ ያደርጓታል ብለን እኛ ቤት ደግሞ ከልክ ያልሆነ ነገር ውስጥ እንዳንገባ ጥንቃቄ ይሻላል። ወገን አንድ መልእክት አስተላልፈንም አንድ ነገር ልንገራችሁ እባካችሁ። የምሬ ነው። አሁን ይሄ ደደብ ዶክተር የተናገረው ነገር ትክክልም ቢሆን ከዛ ባሻገር ግን እንዳልነው ማርያምን እዛ ቤት በቃ ተለጥጦ ስለሚያዩት ለነሱ ብለን ትምህርት መቀየር የለብንም። አዎ አምላክን የወለደችው አዎ ያ የተመለከው ልጅና መልኳለን አዎ የተወለከው ፍጹም ሰው ነው አዎ ፍጹም አምላክ ነው አዎ ይሄ እውነት ነው። አንዱ ቅዱሱ ስጉ እሱ ቃልን ወልዷለች አለቀ። ያ የተወለደው አምላክ ነው። ያ የተወለደው አምላክ ነው። አምላክ ብቻ አይደለም ፍጹም ሰውም ፍጹም አምላክ ነው አለቀ። ይሄ እውነት ነው። ይሄ እውነት ነው። ከዚህ ውጪ ግን አሁን ግን አንዳንዶቹ አሁን እነዚህ ትልልቆቹ ምንላቸው እንደው በቃላት ስተት በሆነ አጋጣሚ ብዙ ንግግር ከማድረግ የተነሳ አንዳንድ የተናገሩትን ነገር እንዴ ይታረማል። ትምህርት በትምህርት እኮ ይስተካከላል። ልክ ምንፍቅና ወይ ደግሞ ምንድነው አዮሳዊ አያስብላቸው። እሺ አምላክን በስጋ ወለደች እኔ ቋም ሙስሊሞች ጋር እንደዚህ ብዬ አውቃለሁ እኮ አምላክን በስጋ ወለደች ለምን መለኮት ይወለዳል ወይ ብለው እንዳይጠይቁ አለቀ። ግን አሁን ዜድ ጋር ይሄ ምንድነው ቃልን አልወለደችም የሚለው ነገር ካለ እሱን መጠየቅ ነው። ከዛ ውጪ በስላሴ ትምህርት አሁን ዜድን ትከሷለህ እንዴ? እነ ግርሳምን በስላሴ ትምህርት አትከሳቸው። እነዚህ ግን አሁን ትንንሾቹ እንዳሸን ጥቅስ የሚደገራርጉ ማን ነው እንደ ማይ ታይም ነው ኢትስ ማይ ታይም የጻፈውን ኮሜንት አላያችሁ? አሁን እሱ ሸውዶኝ ነበር። እኔ የታለ ቅድም ከፍቼው ነበር። እኔ እኮ አንዳንዴ እኮ ይገርመኛል እኮ ጥቅስ ይደረድራል። ለካ የኢየሱስ ክርስቶስን አምላክነት አይቀበልም ወገን። ለካ የኢየሱስ ክርስቶስን አምላክነት አይቀበልም። ይዋሸን ነበር ማለት ነው። እኔ ትጠቀማላችሁ። የእውነት ነው የምላችሁ። ከኔ ትጠቀማላችሁ። አሊያም አኩረዱ አንተ ትልቅ ሰው ሲያወራ ትግባ፣ አንተ ትልቅ ሰው ሲያወራ ትግባ እና ከኔ ትጠቀማላችሁ። ከካሎራ እና ባይዘው ማንም ይሁን ማንም ሊቅ ይበል ደቂቅ ይበል ከተሳሳተ እንገስጻለን። በየትኛውም ነገር ወዳጅ ይበል ምን ይበል ማንም ከዚህ ትምህርት ላይ አንቀልልም። ብራዘር የዳንበት እውነት ነው። አለቀ። መልካም ጊዜ። ቴንኪው ረቡን ይላላችሁ። አትዝጋ። እኔ አንተ እኛን እንደዚህ አስተምረን ጴንጤ ያደረግን እዚህ ቲክታክ ላይ ማለት ነውና አንድ አመት ሂዲ ደግሞ ካልወራው ደግሞ በእግዚአብሔር እውቀት እኔ እንደምወገት ነው እንዴ? ምን ሆነ?
አንተ ስትሳደብ ወንጌል እያስተማርኩ ነበር ምን ይላል